ሉትራኖች ቤት አትግቡ ተብለዋል። አስቼ ቤት እና ማንሻልም ብለዋል። ስለዚህ አልተባለም አትበሉ። 10 ሰው 20 ሰው ሆነው ይማሩ እናንተ አትግቡ ተብለዋል። 10 ሰው 20 ሰው ሆነው ትምህርታቸውን ያስተምሩ እናንተ ግን መመክራችሁ በምን ምክንያት ነው ያለው እኮ በምን ምክንያት አማን እንደዚህ ብሏል ኦር ሉትራኖች ቤት አትግቡ ብሏል ምናን የሚል ነገር አማን ተናግሯል የሚል ነገር የተነሳ መሰለኝ በውስጥ ነው የተላከልኝ ሙሉ አይዲያውን ስለማላቀው እዚህ የተወራ ነገር ስለሆነ ዳን እኔ ቪዲዮን አስወርድና ማንንም በተመለከተ ምንም በተመለከተ እየተወራ እንደነበረ የዛን ቀን ምን ያክል እየተጠነቀቅኩ ሳወራ እንደነበረ ኦኬ እሱን ነገር እንድታቁት ቪዲዮን አስወርድና ልክላችኋለሁ። ይሄ ነገር በጣም ትልቅ አጀንዳ ሆነ፣ መሳቂያ መሳለቂያ ሆንን። ለዚህ መድኃኒቱ ምንድነው? ካልም ዳውን ማድረግ ነው። ምንድነው ካልም ዳውን የምናደርገው? ፖላራይዝድ የሆኑ ነገሮችን ሌትስ ሆልድ ኦን። በቃ ትናንትናም እኮ ገብቻለሁ እኮ እናንተ ባላችሁበት። እንደዛ ቢሆን ኖሮ ለምን እገባለሁ? አቁሙ ነው ያልኩ እኔ አስቼን ራሱ እንደውም አንተ ነህ ብዬ ወቅሼዋለሁ። አስቼ ራሱ ይሄ ምስክር አለ። አስቼ ለምንድን ነው ቤት እየከፈትክ ዳዊትን እየጠራ ኢንተርቪው እያደረግ ዛሬ ደግሞ ዳዊት ምን አለ የሚባለው ለምንድን ነው? አንተ ነህ በተደጋጋሚ ጥያቄ እየጠየቀው። አንዴ ለወንጌል አትስበኩ ብሏል፣ አንዴ ኢንቫሊድ ነው ብሏል፣ አንዴ ካቶሊክ ጋር ሂጅ በውስድ ብሏል የሚለው ሀሳብ ሁሉ ያመጣው ከአንተ ቤት ነው። ለምንድን ነው ልጁስ ሚስ ሪፕሬዘንት የሚደረገው? ሉትራንስ ሚስ ሪፕሬዘንት የሚደረጉት? እኛስ ደግሞ በተቆራረጠ ቪዲዮ ሌላ ችግር ውስጥ የምትገባው? ይሄ ነገር ይርገብ ነው ያልኩት። የተስማማ ነው በዚህ ነው። ይሄው እኔ ያለሁ እኮ እዚህ ፊት ለፊት ሁኜ ነው ይሄን ማወራው። እኔ ልናገር ሉትራኖች ቤት አትግቡ ተብለዋል። አስቼ ቤት እና ማንሻልም ብለዋል። ስለዚህ አልተባለም አትበሉ። ሀሳብ ርስት ከተፈቀደልኝ ወንድሞቼ ተሰምቻለሁ። እኔ መጀመሪያ ይቅርታ በጣም ተሰምተሻል ሃኒ። ስለዚህ ያለ ሰው የለም አትበሉ። ማንሻልም እንዳትሄዱ ሉትራን ቤት ብለዋል። ስለዚህ አስቼ ቤት ነው እና አስቼም ነበረ ኤቢም ነበረ፣ ሁላችሁም ነበራችሁ። እንደዛ አትበል ያለው ሰው የለም። ኧረ እኔ አልነበርኩም። ማማ እንደዛ ሲል አልሰማሁም፣ አልነበርኩም በጭራሽ። አይ ተይ ሃኒቾ፣ እኔ ያለው አይደለ እንዴ? ተይ ሃኒቾ፣ ምንድነው ነገሩ? እንደዚህ የሚሆን ከሆነ ነገሩ እንትን እስከሚል ድረስ አለመግባት ለምን ተብሎ ለመፍትሄ ተብሎ እንደዛ ቢሆንማ ለምን እኔ በየቀኑ እናንተ ጋር እመጣለሁ? እንደውም የሉትራን ቤት እያሉ ቄስ ራሱ 10 ሰው 20 ሰው ሆነው ይማሩ እናንተ አትግቡ ተብለዋል። 10 ሰው 20 ሰው ሆነው ትምህርታቸውን ያስተምሩ እናንተ ግን መመክራችሁ በምን ምክንያት ነው ያለው እኮ? በምን ምክንያት ነው ያለው? ምክንያቱም ያው ግልጽ ነው፣ የታወቀ ነው። የሰሙኑ ግን አልተባለም ስለተባለ ዴቭን አልተባለም አሁንም አንቺ በምትዩ ነው አንቺ ይኸውልሽ፣ አሁንም ከታች አንቺ በምትዩ ነገር አልተባለም። እንደዛ ቢሆን ኖሮማ ለምን ደኔ ቀርቻ ካለው እንዴ? አሁን ከናንተ ቤት አቤሎ ቀርቶ ያካል እንዴ? ነገር ግን ነገሩ እንዲረዝ እንትን እንዲል እንዳውም ይሄ ግንኙነቱ የኤቢን ሰምተን መቼ በቃ ኤቢ አለ ተከፍቶ ያቅም። አሁን አራት ቀን ሊሆነው ነው አላነሳንም። ማንም ሰው አያነሳም። ተመካከረ እንዴት ይደረግ በቃ ይሄን ነገር ይተው ተባለ ማለት። ከዚህ በላይ ታዲያ በእኛ ሩም ይሄ መፍትሄ ነው። በሌሎቹም ላይም ቢሆን ይሄ እንደ መፍትሄ ተወስዷል። ካወራችሁ እናንተ መቀጠል አለባችሁ፣ ትምህርታችሁን ታስተምራላችሁ ያ እንጂ አሁን ታች ኦርቶዶክሳውያን እንደሚሉት ተብሏል አልተባለም እንዲህ እንድክ በእነሱ መንፈስ አይ ትክክል አይደለም። አንቺው ከተባለም ደግሞ ለማረጋጋት ነው የሚባለው እንጂ ምን ስለሆኑ ነው ሉትራን ቤት አትግቡ የሚባለው? የሉትራን ቤት አለ እንዴ? እንዳውም አንቺ ራስሽ አልተናገርሻቸውም አይደል? ቀሲስ ይሄ እኮ ቤቱ የሉትራን ነው ሲሉ ነው እኔ እሷ ታናሽ አይነት ቤቱ የኔ ነው ያልኳቸው አይደለም እንዴ? ትዛል እዚህ ጭራሽ እንደገና እነሱ የሚሰሩትን ፖለቲካ አምጥተን እንትን እንላለን። እነሱ ቤታችን ድረስ መጥተዋል። አንቺ ቤት ነበር አይደል ቄስ ሲሉ የነበሩት ቀሲስ? ቤቱ እኮ የሉትራን ነው አሉኝ። ሰምተሻቸዋል? አይ የሉትራን የሚባል ቤት የለም፣ የኔ ታናሽ እህቴ ናት፣ ቤቴ ነው ይሄ ነው ያልኳቸው። እንደዛ ብናስብ ኖሮማ እንደዛ አይደለም።
ግን ይህን ነገር ለማቀዝቀዝ በየቤቱ በተከፈተ ቁጥር ኤቢ ምልክ እንዳለው እንደዚህ ከሚሆን ነገሩ ይቀዝቅዝ ከሚል ሀሳብ ነው የተነሳው። አንቺ እሺ ኤቢ አልነበርኩም ብለዋል። ካልነበርክ ይቅርታ፣ ግን አውርተህ ነበር ያን ቀን። ግን ወርደ ከሆነ አላውቅም። ኤቢን ይቅርታ ጠይቃለሁ። ችግር የለም ወርጄም ሊሆን ይችላል። ግን የተስማማ ነው። አሁን አስቻያደው እንኳን አሁን እኔ አንድ የተቆረጠ ቪዲዮ መርሲ ቤት የተናገርኩት ጊዜ ፔንቴኮስታል የሚባል ወረርሽኝ መጥቶብን ብሎ በጣም የምንወደው የምናከብረው ወንድም እንኳ ሲናገር ሉትራን ቤት እንቁም አላለም። ሲጀምር ሉትራን ቤት የሚባል የለም እኮ ማለት እናንተ እኮ ሁሉንም ሉትራን አትወክሉም እኮ። ሀና ቤት አንግባ ሊባል ይችላል፣ ዳዊት ቤት አንግባ ሊባል። እኔ አንዳንድ ጊዜ ተቋም ወክሎ መናገር ራሱ ትክክል አይደለም። በቃ እኔ ቸርቾቻችንን የተከበሩ ቸርቾችን አደጋ ላይ የሚጥል ውክልና ይኖረኝ አይገባ። እኔ ማንንም በተቋም ማንንም በብሔሩ ማንንም በጾታው ማንንም በሀገሩ ሪፕሬዘንት አድርጎ ማውራት ትክክል አይደለም። መለየት አለብን። እዚህ ጋር አሁን ዴቭ ቢያጠፋ ሉትራን አጠፉ አይባልም። መካነ ኢየሱስ አጠፋቸው አይባልም። ከመካነ ኢየሱስ አንጻር ከተሳሳተ እሞግተዋለሁ። በግሉ ከሆነ የተሳሳተው በግሉ እሞግተዋለሁ። አንዳንድ ጊዜ የግለሰቦችን ችግር በአጠቃላይ የተቋም ማድረግ ትክክል አይደለም። በጣም አደጋ ላይ የሚጥለን ነገር ነው። እኔ እዚህ ማን በቃ ሉትራኖች እንደዚህ ናቸው ብዬ አላቅም። መካነ ኢየሱስ እንዲህ ናት ብዬ አላቅም። የጌታ እራትን የሚዩ ስናገር እዚህ ያሉ ብዙ አብሮኝ የተማሩ ልጆች አሉ። ገና እንቀጥላለን፣ አልጨረስነውም። እኔ ሉትራን ትምህርት ስህተት ነው አላልኩም። የኦርቶዶክስ የጌታ እራት አስተምህሮ አይገባኝም፣ ብዙ ክሪስቶሎጂካል ጥያቄ ያለብኝ ነው እንጂ ሌተር ዴቨሎፕመንት ስለሆነ አልቀበለውም አላልኩም። ቤዚኩን ግን ፔንቴኮስታሉ አሟልተዋል ብዬ ነው የምወገድኩ። መጽሐፍ ቅዱሳዊ የሆነውንና ኤርሊ ቸርች ፋዘርስ የሚያስተምሩትን ግን አንድም አላጓደሉም፣ ሞግቱኝ ነው ያልኩት። ከዛዎች ተቋምን ወክሎ ግን ሉትራኖች እንደዚህ ናቸው፣ ፔንቴኮስታሎች እንደዚህ ናቸው፣ እነንተና እንደዚህ ናቸው የሚለው ነገር ግን በጣም በጣም ጥንቃቄ የሚፈልግ ነገር ይመስለኛል። ተቋማዊ ስናደርገው እንጠንቀቅ ነው። ግለሰብ ቀላል ነው። ዴቭ ቅድም ተናግሯል። ዴቭን በግሉ ምንም ልለው እችላለሁ። ምንም ዴቭን በግል ምንም ልትለኝ ትችላለህ። ተቋማዊ ቅርጽ ስትሰጠው ግን ያኔ እኔ እናንተ ያለን ኮመን ግራውንድ አደጋ ላይ ይወድቃል። እኔ እናንተ ያለን መከባበር አደጋ ላይ ይወድቃል። በግል እኔም ብትሰድበኝ ወይ እኔም ብታጠቃኝ ይቅርታ እንጠያየቃለን፣ ይፈታል። ተቋማዊ ከሆነ ግን በቃ ቅድም ያወራነው ነገር ነው። ተቋማዊ ካደረግከው ግን ይሄ በጣም አደገኛ ነገር ነው። አሃ ተቋማዊ አድርጎታል ብዬ ያንተን ተቋም ደግሞ የሚወክል አድርጌ ወስጄ አንተን ወደ ማጥቃት ዩኒቨርሳላይዝ ወደ ማድረግ ከሄድኩ ያኔ ነው ቲክቶክ የሚበጠበጠው። እሱ ላይ እንጠንቀቅ ነው የኔ ሀሳብ። ቴንኪው። በእኔ በኩል ግን የመጨረሻ ለሌሎቹ ልልቀቅ። የመጨረሻው ሀሳብ አስቼንም ቅድም የጠራውበት ምክንያት ቡክ ኦፍ ኮንኮርድን አሁን እንደጀመረው ልክ ገድልን ሲያደርግ እንደነበረው ማድረግ አይችልም። ቀዩን ነው እየረገጠ ያለው። ይሄ ታች ድረስ ቀውስ ይፈጥራል። አምቴሊንግ ደ ትሩስ ስለ ሕፃናት ጥምቀት ያልሆነ ነገር ተናግሮ ነው በነበርንበት ህብረት ጅቡቲ ከህብረቱ ራሳችንን ያወጣ ነው። ሲሪየስ ነን እዛ ላይ። ይሄ ቡክ ኦፍ ኮንኮርድን መንካት ማለት ቀዩን መጫን ማለት ነው። ታች ድረስ ቀውስ ይፈጥራል እና ይሄን ነገር መላበሉ ነው ምለው። ሌላ ግለሰባዊ ትችት የፈለገውን እንትን ይበለን። ቡክ ኦፍ ኮንኮርድ ላይ ግን ገድል ላይ ሲያደርግ እንደነበረው አደርጋለሁ ካለ ግን ቀዩን እየተጫነ ነው። ከባድ ነገር ነው እያደረገ ያለው። ይህንን አስቡበት ነው እያልኩ ያለሁት። አስሜ ትቀጥላለህ ብዬ ነው ቅድም አንድ ቁጥር ስናነሳ። እሺ እየጠበቅኩ ነበረ ፈቃድ። እኔ ለኤቢና ለአስቹ ነው እንደ ሀሳብ መስጠት የምፈልገው። ምንድነው አሁን ወንድም ዳዊትም ሌሎችም ወንድሞች የሚሉት ሁላችንም እንደምናውቀው ፕሮቴስታንት አንድ ዣንጥላ ነው። በውስጡ ደግሞ የተለያየ የአስተምህሮት ልዩነቶች አሉ። ይህንን አንደርስታንድ እናደርጋለን። ከሌሎች ቤተ እምነቶች ላይ ለሚኖረን ውይይት በእኛ ውስጥ ያለው መለያየት የተለያዩ በአንዳንድ አስተምህሮቶች ላይ የተለያዩ ኮንሰፕቶች መነሳታቸው ከሌሎች ቤተ እምነቶች ጋር ለሚኖረን ውይይት ጥሩ ስለማይሆን በጎንዮሽ ያለንን እንትን እንተው ነው እየተባለ ያለው። ኦኬ፣ ያንን ለመተው ምንድን ነው ማድረግ ያለብን? በመጀመሪያ ደረጃ ወንድማችን ኤርሚያስን
እናንተ በምትግባቡት ወይም ደግሞ እሱ በሚፈራው ወይም ሊረዳው በሚችል መንገድ አስረዱት። እንደዛ ካልሆነ የዚህ ጋር እየሰማሁት ያለሁት እንደዛ ካልሆነ ከፔንቴኮስታል ጋር ሉትራን የሚያለያዩን ሌሎች ትምህርቶችም አሉ። እነሱን ትምህርቶችም ደግሞ እንደዚሁ አንስተን ብንማማር የበለጠ ደግሞ እንትኑ ልዩነቱ ጋፑ እየሰፋ ይመጣል። ያ ደግሞ ለሚኖረን ህብረት ለአንድነታችን ጥሩ አይደለም ነው እየተባለ ያለው። እነ ዴቭ እና ሌሎችም ፈቃደኛ ሆነው እያዳመጡን ስለሆነ ጥሩ ነው። ኤርሚያስ እዛ ጋር የማያዳምጠን ከሆነ እኛን ፐርሰናሊ ወይም የሆነ ካታጎሪ አርጎ ወስዶን ከሆነ ሌሎች ሊያዳምጣቸው በሚችሉ ሰዎች በኩል አስረዱት። ከኛ ጋር ነው ያሉት። በዚህ አካባቢ ላይ የትምህርት ልዩነት አለን። በቃ እሱን አታንሳው፣ አትዳስሰው። እሱን የምትሰራውን የዚህ በኦርቶዶክስ ላይ ያለውን የምትሰራውን ስራ ቀጥል ብላችሁ ብትመክሩትና ብትነግሩት ነገሩ ይለዝባል ብዬ አስባለሁ። ይህንን እናንተ ካልቻላችሁ ኮኔክሽን አላችሁ ብዬ ስላሰብኩኝ ነው። በሆነ ሊሰማው በሚችል ማለት ሊያከብረው በሚችል ሰው በኩል ንገሩት። እንደዚህ ካልሆነ ግን አስቸጋሪ ነው፣ በጣም አስቸጋሪ ነው የሚሆነው። የበለጠ እንትኑ ይንቦረቀቃል። የሰለጠንም ውይይት ማድረግ አንችልም። አሁን ኤቢ ፕሮብሌሙ ምን መሰለህ? እዚህ ጋር እናንተ ቴዎሎጂ የተማራችሁ ናችሁ፣ በጣም እውቀት አላችሁ። እዚህ ጋር እናንተ ቴዎሎጂካል ዲቤት ታደርጋላችሁ፣ ከታሪክም ከባይብልም ከምንም። እዛ ጋር ደግሞ እሱ ይሳደባል፣ ሊትራሊ ሰዎችን ካራክተር አሳስኔት ያደርጋል። ስለዚህ ሌላኛው ወገን በሁለት ስለት እየታረደ ነው ማለት ነው። እና ይህንን ፌር መሆን አለብን በእውነት እና ብትነግሩትና ብታስረዱትና እንደው በቃ ለጊዜው አሁን ምንድነው ይሄ የውሃ ጥምቀቱና የቅዱስ ቁርባኑ የህፃናት ጥምቀት ሉትራን ማመናቸው ያመነ የተጠመቀ ይድናል የሚለውን ከኦርቶዶክስ ጋር ያለውን ክርክር በተወሰነ ደረጃ ስለሚያለዝበው ያም ሊሆን ይችላል። ስለዚህ እኔ እንደኔ በሆነ መንገድ እንደው እንደ ሽምግልና በውስጥም ብታወሩ ማለት መጀመሪያ ከውይይቱ በፊት ያለው እስካሌት የሆነው ነገር መጀመሪያ መውረድና መብረድ አለበት። ለዛ ደግሞ ቁልፉ ሰው እኔ አሁንም ብዬ የምለው ኤርሚያስ ነው። ኤርሚያስ ብታዋሩት አይ ቲንክ የሚሰማቸው ሰዎች አሉ። ኦኬ ሊነቅፉኝ በመጥፎ አይተው ሊሆን ይችላል ሀሳብ የሚሰጡኝ የሚላቸውን ሰዎች ላይሰማ ይችላል። እኔም እንደዛ ላረግ ይችላል። ግን የሚያከብራቸውና የሚያዳምጣቸው ሰዎች አሉ። በእነሱ በኩል አድሬስ ብታደረጉትና ለጊዜው እንደዚህ በተወሰነ ጊዜ እንትን ቢል ከዛ ደግሞ ከነዴቭ ጋር ደግሞ ፐርሰናሊ የተጎሻሸሙበት ጉዳይ ካለ በውስጥ በኩል በስልክ እንዲያወሩና ነገሩን እንዲፈቱት ቢደረግ ከዛ በኋላ ሉትራንም የራሳቸውን ትምህርት ያስተምራሉ። ኤርሚያስ የሚያስተምራቸው የራሱ የሆነ ውጤት ያገኘበት ፍሬ ያገኘበት የራሱ የሆነ አካሄድ አለው። እሱን ይዞ ደግሞ ይሄዳል፣ ወደዚኛው ወደ ጎን ሳይሄድ ማለት ነው። እነ ዳዊትም የራሳቸውን ትምህርት ያስተምራሉ ወደ ጎን ሳይሄዱ እና እንደዛ ቢሆን ነው ጥሩ ነው ብዬ የማስበው። ካልሆነ ግን ዴቭ ኤቢ አንተ እዚህ ጋር ቴዎሎጂካል አክሴፕቱን ይዘህ በደንብ አድርገህ ወጥረህ እየተከራከርክ እዛ ጋር ደግሞ ሌላ ያንተን ሳይድ በፍሪ ስታይል እንደ ልቡ በሆነ መንገድ የሚናገርልህ ካየህ ሁለት ፓወር ነው ያለው ማለት ነው። ይሄ ደግሞ እውነትን ለሚረዳ ሰው ፌር አይደለም እና ይህንን ነው የምለው። አመሰግናለሁ። እሺ አስሚ ቴንክ ዩ። አሰማሽ ቀጥሉ። በቃሽ እንዴ በቃ አሰማህ ድምፅህን። እኔ እኮ እሺ ፍሪስታይል ተመችታኛለች አስሚቲ። ብቻ ቆይ እንስቅባታለን ተደዋውለን። ለማንኛውም እኔ
አሁን አስሜ የተናገርከውን 100% ትቀበላለሁ። ግን እንዲህ ቢሆን ጥሩ ነው ብዬ ነው የማስበው። ቅድም የተናገርኩትን ሪፍሬዝ ላድርገው። ለምሳሌ ርዕሰ ጉዳዩ ኤርሚያስ ይሁንና ኤርሚያስ ምን እያለ ነው? ምን እያደረገ ነው? ማንን እያጠቃ ነው? ምን እየሰራ ነው የሚለው ላይ እንወያይ። ከዛ በምን መልኩ ነው ያደረገውን ያጠፋውን ጥፋት ማስቆም ያለብን መመለስ ያለብን፣ ምን አይነት መንገድ ነው መከተል ያለብን ተብሎ መወያየት ይቻላል፣ መነጋገር ይቻላል። ርዕሱ በቃ ኤርሚያስ እንዲህ ብሏል፣ ኤርሚያስ መካነ ኢየሱስን አጥቅቷል፣ ኤርሚያስ ሉትራንን አጥቅቷል። ምን ይሁን? በተቋም ደረጃ መልስ እንዲሰጥ ደብዳቤ እንዲጻፍ በመካነ ኢየሱስ ሄድ ኦፊስ ወይም ደግሞ በሆነ ሲኖድ ወይም ደግሞ በኤኒ ሉትራን ሊሆን ይችላል፣ በካውንስሉም ሊሆን ይችላል፣ በአብያተ ክርስቲያናት ህብረት በኩል ሊሆን ይችላል፣ ወይም ደግሞ በግልም በሚያውቁት ሰዎች በኩል ሊሆን ይችላል፣ በምንም በኩል ሊሆን ይችላል። ኤርሚያስን የተመለከተ ርዕሰ ጉዳይ ላይ እንነጋገር። አንድ ነገር ነው፣ በቃ ትክክል ነው፣ ትክክል ነው። እሱ አይደለም ፕሮብለሙ። ኤርሚያስ ርዕሰ ጉዳይ ሆኖ ያጠፋው ጥፋት የሰራው ስህተት መልስ ይሰጠው ተብሎ ብንመካከር ቢባል ችግር የለውም። ችግሩ ምንድን ነው? ኤርሚያስ ፐርሰናሊ በሰራው በሚባለው ስራ ወይም ጥፋት ተቋማዊ ቅርጽ እንስጠውና ለዛ ተቋማዊ ቅርጽ መልስ እንስጥ ከተባለ ግን ጥበብ የጎደለው ነው ብዬ ነው የማስበው። ስህተት ነው። እዚህ ጋር ሶሪ ብዬ አቋረጥኩ። ሜይ ቢ ተቋም የሚለው እንዴት አንተ ማይንድ ላይ እንደገባ አላውቅም እንጂ በቃ አንተ ስለተማርክ እኮ ታውቀዋለህ። በተለያዩ አሁን የሆነ ቶፒክ ብነግርህ የሉትራን ፐርስፔክቲቭ እና የፔንቴኮስታል ይለያያል። ገብተዋል? ያንን ትምህርት ያን ማለቱ ነው። ገባ? ያ ትምህርት ከተነሳ ኦፍኮርስ ወደሆነ ቦታ መጠቆሙ አይቀርም እኮ። ወደሱ ልመጣ እኮ ነው። ሶስተኛው ስቴፕ እሱ ነው። ሶስተኛው ስቴፕ የመጀመሪያው ስቴፕ ኤርሚያስ ብቻ አይደለም ባይዘው እዚህ ቲክቶክ ላይም ይሁን ዩቲዩብ ላይም ይሁን ኤኒዌር ኢን ዘ ወርልድ አንድን ተቋም ሉትራንን ብቻ አይደለም መካነ ኢየሱስ ብቻ አይደለም ሙሉ ወንጌልንም ይሁን መሰረተ ክርስቶስንም ኦርቶዶክስንም ይሁን የሚያጠቃ ሰው ዲስግሬስ የሚያደርግ ሰው በምን መልኩ ነው ትሪት ማድረግ ያለብን፣ በምን መልኩ ነው ሃንድል ማድረግ ያለብን የሚለው ውይይት ይፈልጋል፣ መነጋገር ያስፈልጋል፣ አካሄዶችን መወያየት ያስፈልጋል። ይቻላል። እሱ በራሱ ችግር የለውም። ይሄንን መጀመሪያ ሴፓሬትሊ እንየው የኔ አቋም። ሁለተኛው ስቴፕ ምንድን ነው? ሁለተኛው ስቴፕ ይሄ ሰው የሆነ የሚጠራው ተቋም ስላለ ሙሉ ወንጌል ነኝ ስለሚል መካነ ኢየሱስ ነኝ ስለሚል አንደኛ ያጠቃው መካነ ኢየሱስን ነው። ስለዚህ እሱ ደግሞ ሙሉ ወንጌል ስለሆነ ይሄ የሙሉ ወንጌል አቋም ነው፣ የሙሉ ወንጌል ትምህርት ነው፣ የሙሉ ወንጌል ድምፅ ነው ብዬ ተቋማዊ ቅርጽ ሰጥቼ መልስ ልሰጥ በፍጹም አልችልም። እሱ ስህተት ነው ብዬ። ሶስተኛው ኦኬ ያጠቃው እኔን አንድ ግለሰብ አይደለም ትምህርቴን ያጠቃው ተቋሜን ያጠቃው ከተባለ አንደኛ ትምህርቱን ዲፌንድ ማድረግ ይቻላል። እሱ ያነሳውን ትምህርት ልክ ኦርቶዶክሶች ቤት እየከፈቱ እንደሚያደርጉት ገድል ላይ አንስቶ የሆነ ነገር የሚይዙ መልስ እንደሚሰጡት የሆነ ነገር ላይ እንደሚናገር እኛ ስናነሳ ቤት ከፍተው መልስ እንደሚሰጡት መልስ መስጠት ይቻላል። ሌላኛው አማራጭ በዚሁ ነጥብ ውስጥ ሌላኛው አማራጭ ዲበንክ የሚደረግ ትምህርት ካለ ነው። አሁን በጣም ትልቁ ጥንቃቄ የሚፈልገው ፓርቲ ይሄ ነው። እነ ዴቭ አንደርስታንድ ይሄንን ቢያደርጉ ጥሩ ነው ብዬ ማስበው። ዲበንክ መደረግ ያለበት የፔንቴኮስቴም ትምህርት ይሁን የአንግሊካንም ትምህርት ይሁን የሉትራንም ትምህርት ይሁን የማንም ትምህርት ይሁን ኤርሚያስ ወይም ሰንበዲ አታክ በሚመስል መልኩ ትሪገር ባደረገው መልኩ መሆን የለበትም። ያ ፐርሰናል ነገር ነው። ያ ዲስትራክቲቭ ነገር ነው። ያ ኢንተርቴን የማናደርገውን የሌላውን ሰው ባህሪ መከተል ነው። እሱን ሆንክ እኮ በቃ የእሱን ስትራቴጂ የምትከተል ከሆነ አንተ ራሱ የምትቃወመውን ባህሪ አንተ ራሱ ልትጠቀምበት ፈለግ ማለት ነው። እኔ እሱ አካሄድ ትክክል አይደለም። ግለሰቡን ያደረገውን ነገር ፒንፖይንት አድርገን እንቃወምና መልስ መፍትሄ እንፈልግ። ኦኬ አንድ ከዛ ደግሞ ተቋማዊ ምላሽም ከሆነ የሚያስፈልገው ነገር በደብዳቤ የሚሆን ኦፊሻል በሆኑ መንገዶች ጥያቄ እናቅርብ። ሌላ ነገር አይ ትምህርት ደግሞ ዲፌንድ እናደርጋለን ዲበንክ እናደርጋለን። በምን መልኩ ይሁን እሱ እኔን ትሪገር ባደረገኝ መልኩ መልስ አልሰጥም። የእሱን መንገድ አልከተለውም። ለምሳሌ እሱ ቢሳደብ እኔ አልሳደብም። እሱ ኃይለ ቃል ቢናገር ኃይለ ቃል አላደርግም። እሱ ሚስ ሪፕሬዘንት ቢያደርግ የሰውን ትምህርት እኔም ሆን ብዬ የሰውን ትምህርት ሚስ ሪፕሬዘንት አላደርግም። አደርጋለሁ ካልክ ግን ያን መንገድ ከመረጥክ ግን ከሱ ነጥያ ላይህም የእሱን መንገድ ነው እየተከተልክ ያለው። ለእኔ በቃ ኮመን ግራውንዳችን ፈርሷል።
አንተም በሃይማኖት እኔ በሃይማኖት አንተም በመንገድ እኔ በመንገዴ አንተ ገስት ላይ አልገባም እኔ ገስት ላይ አትገባም። እኔ እናንተ ያለን ኮመን ብሪጁ ፈርሷል። ኮሚኒኬሽን ፕሮቶኮላችን ፈርሷል ማለት ነው። እኔ እሱን መንገድ አትምረጡ፣ ተው ያን መንገድ አትምረጡ። የሚሻለው ማውራት የምንችልበት ኮመን ግራውንድ መፍጠር ነው፣ ብሪጅ መፍጠር ነው። በጋራ መስራት፣ በጋራ መማማር፣ መነጋገር ነው። ፖለቲካውን እንቶ ከኦርቶዶክስ አንጻር ከካቶሊክ አንጻር የሚለው አይደለም። እሱ ምንም ሪዲክለስ ፖለቲካ ነው፣ አይጠቅም፣ ችግር የለውም። የሉትራን ትምህርት ይገለጥ፣ እንማር፣ እንስማ ይቻላል። የፔንቴኮስታሉ ቴዎሎጂ አቋም ትምህርት ምንድነው? እንማ፣ እንሞጋገት፣ ችግር የለም። ግን ትሪገር ባደረገው ከዛ በተተኮሰው ጥይት በኩል መሆን የለበትም። እሱ ራሱን ችሎ ሃንድል ይደረግ። አይሆንም፣ እሱ ተቋም ነው ያጠቃው፣ ተቋምን ወክሏል፣ ትምህርቱን አፈርስለታለሁ፣ የእሱን መንገድ እከተለዋለሁ ካልክ ግን ቻው። እንደሱ ነው ማየኔ። ኤቢ ይቅርታ አድርግልኝና አሁን ያንተ ራሱ እንትን ይሄ የኛው መልስ በእኔ ትክክል ነው ብዬ አላስብም። ለምን መሰለህ ትክክል ነው ብዬ የማላስበው? ሰዎች ናቸው ትሪገር የሚያደርግ ነገር ሲነገርባቸው ትሪገርድ ይሆናሉ እና እዛው ሊመልሱ ይችላሉ። አሁን ያን ጊዜ ቻው ልትለኝ አይገባም። ኦኬ ትሪገርድ ሆነ ነው የተናገርከው፣ ለሌላ ጊዜ አስብበት ግን ልትለኝ ትችላለህ። ምክንያቱም በአዘር ሳይድ እያልከው እንደሆነ ማለት ነው። እሱ ትሪገርድ ሆኖ በተናገረው ንግግር ተቋም ትሪገርድ ሆኖ ተቋሙን ተናግሯልና እናንተ ደግሞ ተቋሙን አትናገሩ ነው እያልክ ያለው። ግን ትሪገር የሆነ ሰንባሪ በተነገረው ንግግር ቢናገር ከአንተ ያለው መልስ ቻው በቃ ተለያየን ከሆነ እንደዛ ማለት አይደለም እኮ። እሱን ለመሰለህ እዚህ ቲክታክ ላይ ቃላቶች በጣም ኢምፖርታንት ስለሆኑ ነው ብዬ የኔ ሀሳብ ስሜታዊ ሆነን ሁላችንም አንድ ቀን ሁለት ቀን አንድ ጊዜ ሁለት ጊዜ እናጠፋለን፣ እናገራለን። ይሄው እኮ ብዙ ተነጋግረናል እኮ። እሱ አይደለም እንደ ፕሪንሲፕል እንደ መርህ ግን የምትከተለው ከሆነ ስተት ነው። በቃ ያንን መንገድ ያንን ፓተርን አንተ የምትከተለው ከሆነ ሪደንደንት የሆነ አድርገህ እየወሰድክ በየሄድክበት ከሆነ ያን መንገድ እየመረጥከው ከሆነ የእሱን ጠልቼ ያንተን ለምን ወደዋለሁ ነው መሆን ያለበት። ስሜታዊ የሆነ የምንናገረውን ነገር አክሴፕት አደርጋለሁ፣ እቀበላለሁ። እሱን አግሪ ተስማምቻለሁ። ኤቢ እኔ የምለው ኤቢ ወንድም ነው አይደለ? ኤርሚያስ ወንድማችን ነው አይደለ? ኤቢ አንተን ነው እየጠየቅኩ ያለሁት። ኦኬ ችግሩ እንዲፈታ ለምንድን ነው እሱ አሁን እዚህ መጥቶ ማንወያየው? ለምን አይጠራም እሱ? እሱን እኮ አንተ ራሱ ዳዊት እዚህ ልክ ከሆነ አንድ ቤት ላይ ተገናኝተን ኤፍሬም ባለ ጊዜ በነበረበት ይሄንን ጉዳይ መፍትሄ እንስጠው፣ አንተ ማናግረው፣ ሰዎችም ያናግሩት፣ ሀሳቡን ይግለጽ ምናምን ተብሎ እኮ መስመር ያለው ነገር እኮ ተጀመረ። ያ ነገር መች መጣ? ይኸውልህ እኔ አላቅም። እኔ እኮ በየቀኑ ማን ከማን ጋር እያወራ እንደሆነ አልከታ አውርታችሁም ይሁን አላወራችሁም ይሁን ሰዎች ያናግሩት ይሁን ከተባለ እናናግረውና ይጠራ ከተባለ እሱ ሙቭመንት መቀጠል ትችላለህ፣ መቀጠል እንችላለን፣ ችግር የለውም። መጥራት ይቻላል፣ ቀን መቅጠር ይቻላል። ለምሳሌ የዲቤት ጥሪ ካቀረብክለት ይልቅ በቃ ተቀይመናሃል፣ መካነ ኢየሱስን አጥቅተሃል፣ ሉትራንን አጥቅተሃል፣ ሌሎች ወንጌላውያንን እንዲያርገሃል፣ ስለዚህ በቃ ልንጠይቅህ እንፈልጋለን ምናምን ብለህ መጠየቅ ትችላለህ። ማንም ሰው ሊጠይቀው ይገባል፣ ይችላል። እኔ እሱ ላይ ተቃውሞ የለኝም ብያለሁ። እናንተ አሁን ኤቢ አማንሻሎም ቃሌ ልክ ከኔ ጋር እንደተነጋገራችሁ ችግሩ ለመፍታት ከሆነ ወንድማችን ከሆነ እኔ የግል ችግር የለብኝ ከኤርሚያስ ጋር ተነጋግረንም አውርተንም አናቅ። ልክ ከእናንተ ጋር እንኳን እንደምናወራው አውርተንም አናቅ። አንድ ገስት ላይ ራሱ ሆነን አናቅ፣ ተገናኝተንም አናቅ። ምንም አይነት ችግር የለብኝም የግል። ሌሎቹም እንደዛው ይመስለኛል ከኔ ጋር ያሉት በሙሉ ማለት ነው። ታዲያ ለምንድን ነው ወንድማችን ከሆነ ችግሩ እዚህ ጋር መጥቶ ሁላችሁም ባላችሁበት ተወያይተን ለምንድን ነው የማይፈታው? ችግሩ ግለሰባዊ ከሆነ ግለሰባዊ ችግር እንዲፈታ፣ ችግሩ ከመካነ ኢየሱስና ከሉትራን አስተምሮ ጋር ከሆነ በትምህርቱ ላይ ውይይት ማድረግ እንችላለን፣ ዲቤት መግባት እንችላለን በትምህርቱን በተመለከተ። ግን ፐርሰናል የሆነ ችግር ከሆነ ያንን ለምንድን ነው የማይፈታው? ምክንያቱም እኔ ግለሰባዊ ችግር የለብኝም ከማንም ጋር
እዚህ ቲክቶክ ላይ ማለት ነው። ለምንድን ነው የማይፈታው? ወንድማችን ከሆነ አንድ ላይ ከሆንን ለምን እሱም አይመጣም አይጠራም? አንድ ላይ ለምን አይደረግም? ልክ ያኔ አስቼ ቤትና ኤፋ መጥተው በኤፋ ጋር የነበረውን ነገር ተወያይተን እንደተፈታ ለምንድን ነው እሱ የማይመጣው? ለምንድን ነው የማይጠራው ነው? እኔ እሱን ነው የምለው። በቃ ማለት ችግሩ የሚፈታው በዛ መልኩ ከሆነ ኢንቫይት ማድረግ ይቻላል፣ ማናገር ይቻላል፣ እሱ ቤት ሂዶ ማናገር ይቻላል። እኔ እሱ ሴፓሬትሊ ሃንድ ሊደረግ ነው የኔ አቋም፣ የኔ አርጊመንት ይቻላል። እሱን አንተም ጥሪ ማቅረብ ትችላለህ፣ ሼር ማድረግ ትችላለህ። ለምሳሌ እኔ ፐርሰናሊ ብጠይቀኝ፣ እኔ ለምሳሌ ስለ አስሜ ብጠይቀኝ አስሜ ጋር ቅርበት አለን፣ ሀና ብትለኝ ሀና ጋር ቅርበት አለን፣ እናወራለን፣ እንጻጻፋለን፣ እንደዋወላለን፣ እዚህም ጋር ማውራት እንችላለን፣ መፍትሄ እንፈልጋለን። እኔ አሁን ሰው እኔ አይደለም ክርስቲያኖች ወንጌላውያን አብረን የምናመቅ ሰዎች እኔ ኦርቶዶክሶችም ወንድሞቼ ናቸው፣ ካቶሊኮችም ወንድሞቼ ናቸው ብዬ ነው የማምነው። በተለየ ሁኔታ ኤርሚያስ ለእኔ ወንድም አይደለም። በተለየ ሁኔታ ግን ቅርበት ፕሮክሲሚቲ ወሳኝ ነው። እኔን አያቀኝም፣ አላቀውም፣ ፍሬንድ አይደለም፣ ፍሬንዱ አይደለሁም። አብረን እዚህ ገስት ላይ እኔ ጋር መጥቶ እሱ ጋር መጥቶ ተወያይተን አብረን ዲቤት አርገን ዲፌንድ አርገን አናቅም። አስተምሮኝ አቅም አስተምሬው ተማምረን አናቅም። ስለዚህ እኔ ማንም ኤኒበዲ ነኝ ለሱ፣ ወይም ኖበዲም ልሆን ይችላሉ። ሂጄ እሱን ና ዳዊት ፈልገዋል ና ሉትራኖች ፈልገዋል ብዬ ማሸማግልበት ሰው ካልመረጠኝና ኦፊሻሊ በቃ 3 ሰዎችን መርጠናል 2 ሰዎችን መርጠናል ይህን ጉዳይ እንዲፈቱ ተብሎ እንድንነጋገር ኖሚኔት ካልተደረኩ በስተቀር ራንደምሊ እገሌ በነገራችን ላይ ቅድም ተናግሬያለሁ። ኤርሚያስ ብቻ አይደለም፣ ሌሎች ብዙ ሰዎችም አሉ ኦፌንሲቭ የሆነ አካሄድ ያላቸው። እነሱ ሁሉ በየቤታቸው እየሄድኩ እየጠራው ላሸማግል አልችልም። ኦፊሻሊ ጥሪ ይቅረብለት፣ ከዛ ውስጥ አንዱ እኮ ፋሲሊቴት እንድታደረግ አንተ እንፈልጋለን ካልከኝ ኦኬ አብረን እንትን ማለት እንችላለን፣ መጥራት እንችላለን፣ ቀን መቅጠር እንችላለን። ይኸው አስሜም አለ፣ የሁላችንም በተለይ እኔ ታላቅ ማከብረው ወንድም ነው፣ ሚዛናዊ ነው። ሌሎችም ሰዎችን መርጠን ይሄንን ነገር እንፍታው። ኦፊሻሊ እዚህ በይፋ የተነገሩ ህጸጾች፣ ችግሮች እድል እንስጠውና መፍትሄ ያገኙ ከተባለ ይቻላል። ፐርሰናሊ ግን በርደኑ አለብህ ገሌና አምጥተህ ይሄ ነገር እንዲህ ካላደረግ እንዲያደርጋለሁ የሚለው አካሄድ ትክክል አይደለም የሚለውን ብቻ ነው የተቃወምኩት። ዴቭ እንግዲህ ሌሎቻችሁም ሀሳብ ስጡ። እኔ ጥሩ መፍትሄ ይመስለኛል። ኤርሚያስ ይገኝ፣ እንወያይ። ከሀኒቾ ጋርም ከሆነ ችግሩ ግለሰባዊ ችግር ያ ነገር ይፈታ። ከኔ ጋር ግለሰባዊ ችግር ሊኖረው አይችልም። አንተዋወቅም፣ አውርተን አናቅም፣ ገስት ላይ አብረን ቀርበን አናቅም። ምንም አይነት ግለሰባዊ ችግር ከማንም ሰው ጋር የለኝም። ስለዚህ ግለሰባዊ ችግር ከኛ ጋር ካለው ከዛ ካለ ሰው ጋር ተወያይተን ይፈታ። ከተቋሙ ከመካነ ኢየሱስ ጋር ከሉትራን አስተምሮ ጋር ከሆነ ደግሞ በአስተምሮ ላይ መወያየት ዲቤት ማድረግ እንችላለን። አስተምሮን በተመለከተ ማለት ነው። ጨዋነት በተሞላበት መልኩ፣ መከባበር በተሞላበት መልኩ ዲቤት ማድረግ ይቻላል። ሌሎቹ እንደሚያደርጉት በሉትራንና በሪፎርምድ መካከል ዲቤት እንደሚደረገው ማለት ነው። ግለሰባዊ ችግር ከሆነ ደግሞ ያንንም እንፍታው። ግለሰባዊ ችግር ይፈታ። ያ ከሆነ ማለት ነው። እሺ ምዕመናን እንዴት ናችሁ? ሰላም ብያችኋለሁ። ደህና ናችሁ? ከላይም ከታችም አማን ይቅርታ 10 ሰከንድ 3 ሰዓት ቸርች ስትሪ እየተማርን ስለሆነ ዙም አሁን እየከፈትኩ ነው። ቸርች ስትሪ የምትማሩ ዙም እየከፈትኩ ነው። ኑ ሌሎቻችሁ ይቅርታ ክላስ ስላለኝ ነው የምወርደው። በዴቭ መጨረሻ ላይ በተናገረው ሀሳብ ሙሉ ለሙሉ ነው የምስማማው። እኔ የሚጠበቅብኝ ነገር ካለ የሆነ ቀን የምናወራበት ኦር ሰምቲንግ ሁሌም አለው። በዚህ ጉዳይ ላይ ተግባብተናል ብዬ አስባለሁ። ተባረኩ። ቻው ሁላችሁ። ታንክ ዩ ኤቢ። እሺ እሱን ለማጽደቅ ነው ኤቢ መጨረሻ ላይ የተናገረውን። እንደዛ መደረግ አለበት። እኔም በተገኘሁባቸው መድረኮች ይህንን ነው ስናገር የነበረው እና የሆነ ሜሴጅ ተልኮልኝ ነው የመጣሁት። ምናልባት አማን እንደዚህ ብሏል ምናምን የተባለ ነገር የሰማችሁ ሰዎች አስቼ ቤት የተወራ ነገር ነው። ሙሉ አውዱን የያዘ ቪዲዮ፣ ያው የላይቭን ፕሮግራም ማለት ነው። ዴቭ ለአንተም ሙሌ ነበር ይመስለኛል። ለሙሌ መላክ አያስፈልግም። ኦክስበርግ አልነበርክም ይመስለኛል የዛን ቀን። እንደ መካነ ኢየሱስ አንተም አልነበርክም። ለእናንተ ቪዲዮ ይላክና እዚህ ሚስ ሪፕሬዘንት የተደረገው ነገር ሀሳቡም እንደሆነ ትረዱታላችሁ። ዲስከስ ማድረግ አይኖርብንም። አማን እንደዚህ ብሏል ኦር ሉትራኖች ቤት አትግቡ ብሏል ምናምን የሚል ነገር አማን ተናግሯል የሚል ነገር የተነሳ መሰለኝ በውስጡ ነው የተላከልኝ። ሙሉ አይዲያውን ስለማላውቀው እዚህ የተወራ ነገር ስለሆነ
ደን እኔ ቪዲዮን አስወርድና ማንም በተመለከተ ምንም በተመለከተ እየተወራ እንደነበረ የዛን ቀን ምን ያክል እየተጠነቀቅኩ ሳወራ እንደነበረ ኦኬ እሱን ነገር እንድታቁት ቪዲዮን አስወርድና ልክላችኋለሁ። ከዛ ምን ያክል ጠባጫሪነት እየሰራ እንዳለ እንድታቁ ማለት ነው። ሶ እኔ ወንድሞቼን እዚህ ማቃቸውን ሙሌ ጋር አሁን ለምሳሌ ትላንትና ጠዋት ቀን ላይ ከአንድ ሰዓት በላይ ነው ያወራነው። ሙሌ ከላይ ከኔ በላይ ያለው ማለት ነው። ከአንድ ሰዓት በላይ ቁጭ ብለን አውርተናል። ሳሚሽን ሊሰራ ይችላል። አሁን መጨረሻ ላይ ዴቭ ካወራው የተለየ ነገር አላወራውም። እኔ ሙሌ አለ እሱ ይቀጥላል። አሁን ዴቭ የደረሰበት እሱን ነው ያወራሁት። ኤንድ የኔም አቋም እሱ ነው። እዚህ ሶሻል ሚዲያ ላይ ያለው አተካራ በምንም ተአምር ሶሉሽን ሊያመጣ አይችልም። እየበጠበጠ ነው ያለው ማን እንደሆነ ይታወቃል። ደን በቃ የኔ ብቸኛው ኮንሰርን በምንም ተአምር ሶሻል ሚዲያው ላይ የተካሄደበትን አካሄድ ለዛ የሚሰጥ አይነት ሪአክሽን ኦኬ የሚሰጥ አይነት ሪአክሽን መፍትሄ ሊሆን አይችልም። ሙሌ አንተ ትነግራቸዋለህ ምን እንዳልኩ ነው መፍትሄ ብዬ ማስበውን ማለት ነው። ሶሻል ሚዲያ አይመጣም። ቲክቶክ ላይ ዲቤት በመጥራትም አይመጣም። እነሱ ሄዱበትም ደሴም መንገድ በመሄድም አይመጣም የሚል ነው የኔ አቋም። ኦኬ ስለዚህ ተውት ነው ተውት። ሙሌ ትነግራቸዋለህ ምን እንዳልኩ መሬት ላይ ይውረድና ትራዲሽኑን የማያውቅ ክላሲካል ፕሮቴስታንቲዝምን ምን እንደሆነ የማያውቅ አካል እየመጣ ጠብ እየጫረ ነው ያለው። ኦኬ ቦምብሼል እየጣለ ነው ያለው። ያ ነገር ግን እዚሁ ሚዲያ ላይ መልስ ሊሰጥ የሚችል ነገር አይደለም። ማንንም እያነሳ የሚሳደብ አካል ጋር ነው የገጠምነው። ኦኬ ሉተርን እያነሳ የሚሳደብ፣ ካልቪንን እያነሳ የሚሳደብ፣ ዝዊንግልን እያነሳ የሚሳደብ ማናቸውንም ጉዳይ አይደለም ከሚል አካል ጋር ነው እያወራን ያለ ነው። ስለዚህ ለዚህ ሶሉሽን ሊሆን የሚችለው ኢቭን ውይይትም አይደለም። ለውይይት የሚያውቅ ሰው ጋር ነው የምትወያዩት አይደለ? ኦ ነው አዎ እንደዚህ ተቀምጧል አዎ እሱ ነገር ኦኬ ፌርሊ ልመለከተው እችላለሁ ብሎ ከሚያስብ ሰው ጋር ነው ሊሆን የሚችለው። ግን አይደለም ስላልሆነ ያኛው እየሰደበ ስለመጣ የሆኑ ነገሮችን ትሪገር ማድረግ በምንም ተአምር መፍትሄ ሊሆን አይችልም። የስ ያማል። ዳስ ማይ ፖይንት አይደለ? ያማል። ነርቭ አይነካም አልልም። እኔ ስቀጠቀጥ ነበረ the last 2 years ማለት ነው። እኔና የኔ ትራዲሽን ሪፎርምድ ትራዲሽን ሲሰደብ ነበር። እኔ መጋቤ ሲሰደብ ነበር። የኔ ኮንግሪጌሽን ሲሰደብ ነበር። ስም እየተጠራ ነው ሲሰደብ የነበረው። ባናታችሁ ተተከሉ ሲባል ነበረ። ግን እዚህ ሚዲያ ላይ መልስ ሊመጣ እንደማይችል ስለማቅ በቃ መሆን ያለበት ብቸኛው መንገድ መሬት ላይ ይወረድ። እኔ the last time እንደውም ያወራሁት ሄጄ ጻድቁ አብዶ እግሩ ላይ ነው የምወድቀው ነው ያልኩት። እኔ የጻድቁ አብዶ እግሩ ላይ ነው የምወድቀው። ይሄን ነገር ይስተካከል። ማንም እየመጣ አፉን እየከፈተ ነው ያለው። ትራዲሽኑን ካለማወቅ የተነሳ እንዴት እንደምንደማመጥ እንዴት እንደምንነጋገር የማያውቅ አካል እየበጠበጠን ስላለ የሚል ነገር አውርቻለሁ። ከዛ የተለየ አሁን የማወራው ነገር የለም። አሁን ከገባሁበት ሞመንት ጀምሮ የሰማሁትም ወደዛ ኮንክሉዥን የሚያመራ ስለሆነ አም ሃፒ በቃ የኔ አቋም እሱ ስለሆነ ማለት ነው። ኦኬ ታማኒሻ አሁን ያንተ ሐሳብ ስሰማው በውይይት ልንፈታው አንችልም ማለት ነው። እንግዲህ ጸባዩን እናንተ በደንብ ታውቃላችሁ። በውይይት የሚያምን ሰው ጋር ስታወራ ነው የምትፈታው። ዴቭ ውይይት ምን እንደሆነ ማአክ ሰው ጋር እንዴት ታወራለህ? እኔ እኮ እሱ ነው የኔ ፖይንት እኮ እሱ ነው። ህፃን ልጅ ጋር ተላፍተ በእንጨት ወጋኝ ብለህ ትከሰዋለህ ወይ? ከህፃን ጋር አትላፋ በእንጨት ይወጋል ነው አይደል ፖይንቱ? ስለዚህ ህፃን ልጅ ጋር ወርደ ከዛ በእንጨት ወጋ ከዛ በኋላ እሱ ጋር ቁጭ ብለህ ዲስከስ ታደርጋለህ? ለቤተሰቦቹ አሳልፈህ ትሰጣለህ። አላሳደጋችሁትም ወይ አልቆነጠጣችሁትም ወይ ነው የምትለው አይደለ? እንደዚህ አይነት ነገር ነው የገጠመው ነው እኮ እያልኩ ያለሁት። ተወግቻለሁና ቆነጠጣለሁ፣ ተወግቻለሁና ኩረክማለሁ አይሰራም እዚህ ሚዲያው ላይ። ያ ነገር ከሚገባው አካል ጋር ነው የምታወራው እኮ ነው። ስለዚህ አሁን ዲስከሽኑ ለውጥ አያመጣም። እኔ በግሌ የጠየቀኝ ነው አይደለ? ከኔ ጋር ዴቭ አንተ ከኔ ጋር ብታወራ የስ ይመጣል። ክሪስቶሎጂን ቁጭ ብለን ሪል ፕሬዘንስን ቁጭ ብለን እኔ እናንተ ብናወራ የስ ይመጣል። አሁን አንተ ሪአክት እያረክበት ያለው ሰውዬ ጋር ምንም አይመጣም። ምንም አየህ፣ ምንም አይመጣም።
ልክ ከህፃን ጋር እንጨት ከያዘ ህፃን ጋር ትላፋና ሲዮጋ ማለት እኮ ነው። ሲዮጋ ማለት ነው። ስለዚህ ምንም ስለማይመጣ እኔው ከሙሌ ጋር ያወራሁት ሙሌ ያወራቸዋል። ከሙሌ ጋር ያወራሁት ምንድነው? ምንም አይመጣም። በቃ ምንም ነው የማይመጣው። ስለዚህ ምን ይሁን? እንውረድ፣ መሬት ላይ እንውረድ። ወደ ኦፊስ እንሄድና እየበጠበጡን ያሉ በረቱን እየበጠበጡ ያሉ አካላት በጣም ጥቂቶች ናቸው። ቢያንስ እኛን መስማት ስለማይችሉ እኛን ስለሚሳደቡ ትራዲሽኑን ስለሚሳደቡ ምንም ፖይንት ኦፍ ሪፈረንስ ስለሌላቸው ቢያንስ በታላላቆቻችን መገዘት የሚችሉ ከሆነ አቁሙ፣ እንደዚህ አይደለም የኛ ትራዲሽን፣ እንደዚህ አይደለም እየሰማን ያደግነው፣ እንደዚህ አይደለም አብረን የቀጠልነው ብሎ ማስቆም የሚችሉ አካላት አሉ። ወደ እነሱ እንውረድ እንጂ በእኔ ላይ እኮ ተሞክሯል። ኤክስፐሪመንት እኮ ነኝ እኔ ላይ ተሞክሯል እኮ። በግል ነው የተሰደብኩት። ከዛ በኋላ ወደ ጉባኤ ወረደ፣ ወደ መጋቤ ፐርሰናል ወረደ። ኦኬ ደን ሪፎርመር አባቶቻችን ተሰደቡ። በማን አያገባኝም በሚሉ አካላት ማለት ነው። አያገባኝም፣ የራሳቸው ጉዳይ ይተከሉ ይዘቅዘቁ በሚል። ስለዚህ እነዚህ ጋር ፈርዘር ዲስከሽን የቱ ጋር ነው የሚመጣው? የለም። ስለዚህ the only point ምንድነው? እነሱን መገዘት የሚችሉ አካላት ጋር ወርደን እናውራ። ኦኬ እንጂ በምንም ተአምር መልስ ሊሆን አይችልም። ለኔ እኮ ምንም ፍንጩ ስላልታየኝ እኮ ነው የኛውን ኦፕሽን እያየሁ ያለሁት። ዲቤት መጥራት ምንም ቫልዩ የለውም። ምንም ምን ተብሎ መልስ እንደተሰጠ ሰምተሃል አይደል እንዴ? 10 ሰው የማይሰማ ሰው ጋር ገብቻ አላወራም፣ መጥቶ ከፈለገ እኔ ቤት ያወራን የተባልከው ምንድነው ኤክስፔክት የምታደርገው? አሁን ከዚህ በኋላ ምንድነው ኤክስፔክት የምታደርገው? የለም። ተሰደብክ እኮ አይደለ? ፐርሰናሊ ተሰደብክ፣ ተጥላላ አይደለ? ስለዚህ አይ እሺ በቃ አንተ የምትፈልገው 100 ሺህ ልግባና ላውራ ነው ብለህ እየጠበቅ ያለው አይመጣም እንደዛ። ስለዚህ ምን ይሁን? እንውረድ፣ ታች እንውረድና የገጠመን እንደዚህ አይነት አፕሮች ነው። ይሄ አፕሮች ደግሞ በፕሮቴስታንቱ ትራዲሽን ውስጥ የማይታወቅ ነው። እኔ እኮ የዛን ቀን ትላንት ወዲያ ጠዋት ላይ ወንድሞች ነበሩ፣ ሌሎች ሉትራን ወንድሞች ሌሎችም ነበሩ። ለምሳሌ ጋቪን ሆርትላንድን የጆርዳን ኩፐርን እና መሀል ላይ ማይክል ሆርተንን ሪፎርሜሽንን ቁጭ ብሎ ዲያሎግ ሲያደርጉ ማለት ነው ኦክቶበር 31 ላይ ማለት ነው። ይኸው እንደዚህ ያወራሉ። እኛ እንደዚህ ማውራት አልቻልንም። ለምንድነው ማውራት ያልቻልነው? ይሄኛው እየተወራ ያለው ነገር ምን እንደሆነ የማያውቁ አካላት እጅ ላይ ሊዲንግ ሮሉ ገብቷል። ፕሮቴስታንትነት ማለት ያ እንደሆነ እንዲሳል እየተደረገ ነው ያለው። ጤናማ አይደለም እሱ። ስለዚህ ምን እናድርግ? እናውርደው፣ በቃ እናውርደው። እኔ አይስዌር ቱ ጋድ ሄዳለሁ። በቃ እስከ ቢሮ ድረስ ሄድና የፕሮቴስታንቱን ከለር የሚያበላሽ ነገር እየተደረገ ነው ያለው። እነዚህ አካላት የምርም ፕሮቴስታንት ከሆኑ የምርም ኢቫንጀሊካል ሰርክል ላይ ያሉ ከሆነ እንዴት እንደመጣንና እንዴት መካሄድ እንዳለበት ንገሯቸው። እኛ እናውቀዋለን። ሉትራን ከሪፎርምድ ጋር እንዴት ማውራት እንዳለበት ያውቃል። ፕሬስቢቴሪያን ከአንግሊካን ጋር እንዴት ማውራት እንዳለበት ያውቃል። አሁን ግን ኢቨን ፋንዳሜንታልስ ኦፍ ፔንቴኮስታሊዝም ምን እንደሆነ በማያውቁ አካላት ሌሎች እየተሰደቡ ከአፍ እስከ ገደፍ እየተሰደቡ ነው ያሉት፣ እየተጠለጠሉ ነው ያሉት። ይሄ አካሄዱ ካልሆነ ፕሊስ አስተካክሉልን ብለን ወደ ነዛ ነው መሄድ ያለብን። ከነሱም ያልፍ ከሆነ እስቲል በቃ መተው ነው። ሌላ ምንም አማራጭ የለም። ይሳደቡ፣ ያንጓጡ፣ ፐርሰናል የሚናገሩ፣ ጉባኤን ይናገሩ፣ ደሁል ትራዲሽኑን ይናገራሉ። ምንም ማይመጣ ከሆነስ እኔ ምንም ነው ማይታየኝ። እናንተ የሚታያችሁ ነገር ካለ ሌት ሚ ሂር። የምር የሆነ የሚታያችሁ ነገር ካለ አንተ የሚታየን አንድ ኦፕሽን መርጠሃል፣ ዲቤት መጥራት። አየኸው መልሱን። ምናልባት ሌላ የምታስቡትም ካለ ሞክሩት። ደሴም ነገር ነው የምታገኙት፣ ደሴም ነገር ማለት ነው። ስለዚህም የሆነ ነገር አይደለ ዳስ ማይ ይሄን እንዴት ነው ያልታያችሁ እኮ ነው የኔ ጭንቀት። እኔ ላይ ተደርጓል፣ ትራዲሽን ላይ ተደርጓል፣ መጋቤ ተሰድቧል፣ ጉባኤ ተሰድቧል። ኦኬ ትምህርቶች አጋንንት ተብለዋል። ከአንዱ አሁን እናንተ ላይ ዱላው እያረፈ ካለበት አካል ዩሲ። ስለዚህ እኔ ብቸኛው አማራጭ ምንድነው ሊሆን የሚችለው? ሁላችንን የሚገዙ ሁላችንን የሚመሩ መሬት ላይ ያሉ መሪዎች አሉልን፣ አትሊስት ከላይ የተቀመጡ ማለት ነው። ማስተካከል የሚችሉ ከሆነ ወደዛ እናውርድ የሚል ሌሎች ወንድሞች ጋር ቁጭ ብለን አውርተናል። ከታች ይኸው ሙሌ ጋር ከአንድ ሰዓት በላይ ቁጭ ብለን አውርተናል። ስለዚህ እናንተ የሚታያችሁ የምር አሁን ፕረስ አድርጋችሁ በመሄዳችሁ የሚመጣ ነገር ካለ አም ፋይን ዊዝ ኢት። ገስ ዋት አታመጡም። የለም እንደዛ አይነት ነገር። ለምን? የገጠማችሁበት ግጥሚያ
የምርም ኮግኒቲቭ የሆነ እንትን ያለው አካል ጋር ሎጂካሊ ቁጭ ብሎ ሊያወራ የሚችል ደን የሚቃወማቸውን ነገሮች ሰነዶችን እየጠቀሰ ሊሟገታችሁ ከሚችል አካል ጋር አይደለም የተገጠመው። ልክ ህፃን ልጅ ጋር እንጨት ይዞ ካለ ህፃን ልጅ ጋር ሊወጋ ከሚችል ህፃን ልጅ ጋር እንደ መላፋት ያለ አይነት እንትን ነው የገጠመን ማለት ነው። ስለዚህ ዳሲት አሁን ኤቢንም በለው ቃሌንም በለው እኔንም በላይ ሌሎችንም ልጆች አሁን ይህንን ነገር የምንቃወም ሰዎች እያልን ያለ ነው ከዚህ ሞቲቭ ብቻ ነው እንጂ አልተበደላችሁም አይደለም፣ አልተሰደባችሁም አይደለም። ፐርሰናሊ እኔም ተሰድቤያለሁ፣ የኔ ትራዲሽንም ተሰድቧል። ግን መፍትሄው እሱ እንዳልሆነ ነው የታየን ነው። ቢያንስ ከ3 እና 4 ዓመት ወዲህ የነበሩ ልጆች ትሬንዱን ያውቁታል እዚህ ቲክቶክ ላይ ያለውን። ስለዚህ ምን እናርግ የሚለው ነው መወራት ያለበት። ምን እናርግ? ዲቤት መጥራት ኢትስ ናት ሶሉሽን፣ ወይም እነሱም ይለማመዱበትን ነገር ማንጓጠጥ ወይም ኢንቫሊድ ነው ኦር በዚህ ገብቶ በዛ ወጥቶ ስቲል ኢትስ ናት ሶሉሽን። ይመጣብሃል ነገር ተመልሶማ እየሰደበ ነው የሚመጣው። እኛ ግን አትሊስት ባለ አእምሮ ስለሆንን ትራዲሽኖቻችን ምን ያክል ሪች እንደሆኑ ስለምናቅ የሆነ ነገር ባወራን ቁጥር ያንን ነገር እያሰደብን የመቀጠል ትሬንድ ውስጥ አይደለም ያለ ነው። መሆንም የለበትም እንደዛ። አሁን ግን ያለው አካሄድ እሱን የሚጠቅም አይደለም ነው። በቃ እኔ እንትን ሶሪ ያስረዘምኩ። ስለዚህ መጨረሻ ላይ ከኤቢ ያለ ያወራችሁትን እሱ ላይ እንቁምና እናስኪድ አንድ ስቴፕ። ያኛውን ሞክረነዋል። በቃ እዚህ ሚዲያ ላይ ያለውን ሞክረነዋል አይደለ? ሚዲያ ላይ ያለውን ስንሞክር ግን የሆነ እርስ በርስ የሆነ ትራዲሽኖች እየተበጣበጡ አይደለም። ባይዞይ ከአንድ አካል ሁሉን አታክ የሚያደርግ ነገር ነው የተነሳብን። ከአንድ አካል ሁሉንም የሚበላ ሁሉንም የሚጋጭ ሁሉንም የሚናከስ ቡድን ነው የተነሳብን ማለት ነው። ለሱ የሚሆን አይነት ነገር በዚህ መንገድ ሄዳለሁ ብትል ነገውኑ ተመሳሳዩን ነገር ያመጣብሃል። ኦኬ፣ ተመሳሳዩን ነገር ያመጣብሃል። ስለዚህ ምን ይሁን እናምጣ፣ በቃ መሬት ላይ እናምጣውና የኢትዮጵያ ወንጌላዊት ቤተክርስቲያን መካነ ኢየሱስ መሄድ ባለባት መንገድ ትሄድና እነዚህ እዚህ ጋር እየበጠበጡ ያለው አካላትን ሀይ የሚል አካል ካለ ታስቁም። ወደ ወንጌላውያን ቤተክርስቲያናት ህብረት እኔ መጋቢያችን ጋር መሄድ እችላለሁ። ደን እሱን እናስቁም። ካለውኝ ይቅርታ ለወጣ ስለሆነ አውርቼ ለወጣ ነው። እሺ ቴንክ ዩ ነኝ ጨርሻለሁ። ጸጋና ሰላም ይዛላችሁ። ቆይ አትውጣ፣ ባናትውጣ። መጀመሪያ አንተ ይቅርታ ጠይቅ ስለ ሰው ከምታወራ ማለት ነው። ምክንያቱም ባለፈው እኔ እሱም ቪዲዮ ልክላችኋለሁ። ምንም ይቅርታ የምጠይቀው ነገር የለም። እዛው ላይ ያለው ጆን መልህቅን እያሰብኩ እኮ እሺ፣ እነሱ ሁሉም ይስሙና ከዛ ማን ይሳሳተው የሚለው ሁሉም ስለሚሰማ አንተ ራስህ ይቅርታ ጠይቅ ስለ ሰው አልጠይቅም። ምንም የምጠይቀው ነገር የለም። አንተ ራስህ ስለማልጠይቅ ብዙ አትይጂ። ስለማልጠይቅ ብዙ አትይጂ። አንድ ጊዜ ሁለታችሁ ሚውት አስደርጓት። እኔ ልጨርስና ልውጣ። አንቺ ማለት መግባት አይኖርብሽም። ምንም ይቅርታ ጠይቅ ምናምን ያልሽው ምንም ይቅርታ ስለማልጠይቅ ብዙ መሄድ አይኖርብሽም። ለምን ትወጣለህ? አማን ቆይ አትውጣ። አንተም ቤት አይደል የገባው? አማን ሚውት አድርገው። አንተም ሙሌ ካንተ ጋር እኮ ጨርሼ እኔ ካንተ ጋር ብዙ ነገር አውርቻለሁና አንተ ታወራዋለህ ቀጥሎ ያለውን ነገር። መውጣት የለም። ቆይ አማኒ አይ አወራህ አይደል? እኛ ሰማን እኮ በቃ አንተ መስማት አለብህ። አድርግና ሙሌ ቆይ ዴቭን እንስማውና ምን መሆን እንዳለበት ከሱ ጋር እናወራ። ያ ሌላም ችግር አለ ለካ እዚህ እኔ አላውቅም። ይሄንን አማንሻ ሁሉን ነገር እንትን መፈታት የሚገባውን ነገር እኛ እርስ በራሳችን ወንድማማቾችና እህትማማቾች ነን። መፈታት የሚገባውን ነገር እንፍታው፣ ዝቅ እንበልና በቃ መፈታት ማድረግ ያለብንን ነገር ለማድረግ ምሳሌ እንሁን። ፍሮንት ላይን ያለነው ሰው ሁሉ ነው የሚመለከተን። እንትን መፍታት የሚገባንን ነገር ሁሉ እንፍታው። አሁን ከአንቾ ጋር ያለውም ነገር ይፈታ። እኔ ኢቭን ከኤርማስ ጋር ያለው የሚሆን ነገር አይደለም አልከኝ እንጂ ሽማግሌ የለም ወይ በእኛ መካከል እዚህ ቲክቶክ ላይ እሱን ይዞ አቅርቦ እኔ እንደዚህ ድምፅ ደስ በሚል ድምፅ በረጋ ባለ ድምፅ ላዋራው እችላለሁ። ችግር የለብኝም። እኔ እንደዛ መፍታት ብንችል መጀመሪያ እዛ ታች ከመውረዱ መሪዎቻችንም ከማስቸገራችን በፊት እንደዛ አንድ እርምጃ ብንሞክር፣ እዚህም ደግሞ ከሀኒቾ ጋር ያለውን ከአንተ ጋር ያለው ጉዳይ ምን እንደሆነ አልገባኝም። እሱም ደግሞ ቢፈታ ብንፈታው አማንሻ ሀኒቾ፣ ምክንያቱም እኛ አንድ ፋሚሊ ነን እኮ አይደለ? የሆነ እጄ ቆሰለ ብዬ ቆርጬ አልጥለውም፣ የሆነ ነገር ደረሰ ብዬ እንትን አልለውም። እና እንደዛ ብናደርግ አማንሻም ሀኒቾም እንነጋገርና እንፍታው። በቃ አይመስላችሁም? ሌሎቻችሁ ዴቫ ማስረጃ ምናምን የሚፈልግ ጉዳይ ስለሆነ ማለት ነው። ጥሩ ነው። ውስጥ በውስጥ ያ
በቃ እሺ፣ በውስጥ እንገናኝና ግሩፕ ኮል እንነጋገራለን። ነገር አድርገን በዋትሳፕ አማንም አዲስ አበባ እኔ ስለሆነ ከአማን ጋር የግል ጸብ የለኝም። እንደዛ አታስመስሉት ፕሊስ። እኔ ከኤርሚያስ ጋርም ከአማን ጋርም የግል ጸብ ምንም የለኝ። በጣም ወደው አማን ባለፈው አውርቻለሁ። በጣም እየወደድኩት ነው የቦለኩት አማንን በጣም ምክንያቱም ብዙ ጊዜ ስለሰደበኝ እኔን የግሌን ማለት ነው። ስለዚህ እኔ ከሰው ጋር ጥላቻ የለብኝም። እነሱ ናቸው እኔን የሚሰድቡኝ። ስለዚህ ግል አታሉት ፕሊስ። ኖ እንደሱ ሳይሆን አንቺ በግልጽነት ለመነጋገር ሰድቦኛል ካለሽ እኮ የግል ነው ማለት በነፃነት ለማውራት ነው። አዎ በደንብ ለማውራት ፐብሊክሊ ማውራት የማይቻሉ ነገሮች አሉ። በግሩፕ ኮል አድርገን በውስጥ ቢፈታ የኤርሚንም የተባለውንም ራሱ አትሊስት ምንድነው ስሙ የዶክትሪናል ዲቤት ማድረግ ባይቻል እንኳን ነገሩን ማብረድና ፐርሰናሊ የተወራወሩ ነገሮችን ይቅር ለእግዚአብሔር ብሎ እንትን ማድረግ የሚቻል ይመስለኛል። ሰው ከተገኘ በመካከል የሚያሸማግል ሰው ከተገኘ ከዛ በኋላ እንዴት አድርገን ወደፊት እንሄድ የሚለውን ማውራት እንችላለን ብዬ አስባለሁ። ያ እኔ ሶሉሽን ዋይዝ የሆነ ነገር ነው እያሰብኩ ማወራው ሳወራ ሀና ያለችውን ነገር ሞር የሚገናኘው እሺ ሰድቦኛል ካለች ሰብስቢና መረጃዎችን ለምሳሌ የተናገርከው ከጤናማ ማይንድ ሴት ይጠበቃል ወይ ምናምን ብለሽ ሞግሽኝና አይል እጠይቃለሁ። እኔ ችግር የለብኝም። እኔ እስከ መቃብሬ ያሳደዱ ሰዎችን እንኳን ምህረት አድርጌያለሁ ብዬ የወጣው ሰው ነኝ። ችግር የለብኝም ከአንቺ ጋር ፐርሰናሊ ማምነው ነገር አለ። እዚህ ሚዲያ ላይ እየሆነ ላለው ነገር አንቺ ቤት ውስጥ ግባት አለ ብዬ አምናለሁ። አቁሚ ብዬሽ ከአንቺ ጋርም ረጅም ደቂቃ ምናልባት እዚህ ውስጥ ማንንም አላወራሁትም ከአንቺ ጋር ያወራሁትን ልክ ማለት ነው። ዋትስአፕ ላይ እኔና አንቺ በጣም ረጅም ደቂቃ አውርተናል። ለዛም የሆነ ነገር ግን ሶሉሽን ዋይዝ አንቺ አላረክሽም ብዬ ማምነው ነገር ስላለ ሀርሾኜ ተናግሬያለሁ። ግን በምንም ታምር ፐርሰናሊ አንቺን የሆነ ብሊትል የሚያደርግ ነገር አንቺን የሚያሳንስ ነገር አንቺ ላይ ሰዎች ክፋትን እንዲያስቡ የሚያደርግ ነገር ተናግሬያለሁ ብዬ አላስብም። ካለ ያጂ ያው እንትን ዩቲዩብ ላይ እየተለቀቁ ስለሆነ ሰሞንኛ ንግግሮቻችን በተለይም የጎረቤት ምዕመናን እየቆራረጡ እየለቀቁ ስላለ ዋናው ሐሳብ የተነገረባቸው በዚህ ዊዝን 2 ዊክስ እና 3 ዊክስ ስለሆነ እንትን ዋናዎቹ ቤቶች ውስጥ የተደረጉ ፕሮግራሞች ለምሳሌ አስቸቤት ነው በብዛት ሲደረግ የነበረው ቪዲዮን አውርደን መልሰን ቼክ ልናደርገው እንችላለን። ቅድም በውስጥ ተጽፎልኛል ያልኳችሁ እንደዚህ ሚስ እንትን አንደርስታንድ እየተደረክን ያለው ሚስ ሪፕሬዘንት እየተደረክን ያለው ያልኮን ነገር ግባና አስረዳ ተብዬ ነው የመጣው። ስመጣ ደን የዛን ቀን ያወራሁትን ነገር በጣም አርቲኩሌት እያደረኩ ነው ያወራሁት ሳወራ። ኦኬ ደን የዛን ቀን ያወራሁት ነገር አንዳቸውንም እዚህ ውስጥ ያሉ ሉትራን ወንድሞቼን የሚያሳንስ ያለውን ነገር የሚበጠብጥ ኦኬ ከነሱ ጋር ያለን ነገር አተካራ ውስጥ የሚከት ነገር አላወራው። ይሄኛው ነገር አውርታል የሚል ነገር ከውስጡ ከወጣ ተንበርክኬ ይቅርታ ጠይቃለሁ። አሁን ግን አንተ ራስህ ይቅርታ ጠይቅ። አንቺ ባልሽበት አልጠይቅም። በውስጥ እናወራለን። ባለፈውም አውርተናል። ወንድሞች ሰብስበን ያወራነው አለ። በውስጥ አወራለሁ ድጋሚ እናወራና አማንዬ እችን ባትላት እኮ ጥሩ ነው ካሉኝ አምሶ ሶሪ እላለሁ። አንቺ ስለጠየቅሽኝ አልለውም። ላስት ታይም ያወራሁትንም ነገር አውቀዋለሁ። እንትናን እያሰብኩ ነው ማወራው፣ እንትናን እያሰብኩ ነው ያወራሁት የምለው ስላለ ያልኩት ስላለ አማን በምን ኮንቴክስት አወራ የሚለውን ነገር ቪዲዮን አውርተን ምናልባት 10-15 ደቂቃ ነው የምትሆነው። እዛ ውስጥ ያለችውን ነገር ወንድሞች በስርዓቱ ከውስጡ ሳንሱር አድርገው ስቲል ነው እንደዚህ ብታወራ ምችን ነገር ማለት አልነበረብህም የሚሉት ነገር ካለ አም ሬዲ አፖሎጃይዝ ለማድረግ ማለት ነው። ኦኬ ምህረትንም ለመጠየቅ ዝግጁ ነኝ። ስለዚህ መጨረሻ ላይ ቅድም የተወራችሁ ላይ ስቲክ እናርግ፣ በእኛው መንገድ እንቀጥል፣ መሬት ላይ ነገሩን እናውርደው። በጥቂት አካላት ስለሆነ ይሄ ነገር እንትን እየተባለ ያለው እንዳይረግብ እየተደረገ ያለው ወደ መፍትሄ ማምጣት እንችላለን። ቴንክ ዩ ዴቭ። አንተ ምናልባት ሰፋ አድርጋ አይተዋል። አማኒ አንተ እንደዛ አስበዋል እንጂ እኔ እንደዛ አላስብም ያልከው እግዚአብሔር እንደ ሐሳብ ያርግልህ። እኔ ግን 2 እና 3 ዓመት ሚዲያ ላይ ከሁላችሁም ቀድሜ እንዳለ ሰው ሪጅድነቱ እንዴት የተንከባለለ እንደመጣ ስለማቀው ነው ተስፋ የቆረጥኩበት እኔ በተለይ በዛኛው እንትን ሁሉንም ከሚሳደቡት አካላት ማለት ነው። ግን አንተ ልበሰፊ ሆነ ስቲል ነው የሆነ ሆፕ የሚታይ ከሆነ እግዚአብሔር እንደ ተስፋ ያርግልህ፣ እንደ ልብ ያርግልህ። ሁላችንም የምንፈልገው እሱን ስለሆነ ማለት ነው። ስለዚህ በውስጥ የምንቀጥለው ይሆናል፣ እንቀጥላለን። እኔ ቪዲዮን አስወርጄ ይዤ እኔ ያወራሁበትን ፓርት ብቻ አመጣና ለሁላችሁም ልካለሁ። ዴቭ ላንተ ልካለሁ፣ ኦክስበርግ ላንተ ልካለሁ፣ ሙሌ ላንተም ልካለሁ፣ ሌሎቻችሁም እንደሚያስፈልገው ሁሉ እልክና እዛ ውስጥ ስቲል ነው እንከን ካገኛችሁበት ሬዲ ነኝ። የዛን ሰዓት ቪዲዮ ከፍቼ እንበረከካለሁ ፊታችሁ።
በቃ ይሄንን በውስጥ እናውራ። በቴሌግራም ላይ ሚቲንግ አድርገን እናውራበትና እዛ ጋር እንጨርሰዋለን። በቴሌግራም ላይ ብንጨርሰው ይሻላል፣ ይሄኛው ማለት ነው። የሀኒቾና የአማንሻሎ ማለት ነው። የኤርሚ ግን ምንም ተስፋ የለውም ነው አማንሻ እያልከኝ ያለው። አይ ዶንት ኖ አንድ ብንሞክር ሳንሞክር እኔ አላውቀውም። እናንተ በደንብ ታውቁታላችሁ ኤርሚያስን። እኔ እንዳልኩ ነው አማንሻ፣ አውርተንም አናቅም። አሁን ከአንተ ጋር እንደምናወራው አንድ ገስት ላይ እንደምንገባው ገብተንም አናቅ፣ አውርተንም አናቅ። ቤቱም ገብቼ አላውቀውም እና ምን አይነት እንትን እንዳለውም አላውቅም። እኔ ምናልባት እዛ መሪዎቻችንን ከምናስቸግር አንድ ብንሞክርና ሪጅድ ከሆነና በፍጹም እንትን አልልም ካለ ከዛ የሚቀጥለው ቢካሄድ የሚል ነው ሀሳቤ። ሌሎቹ ይግዙት አይግዙት አላውቅም። አንተ ግን በደንብ ታውቀዋለህ፣ ከምታውቀውም የተነሳ ነው። ያ እስቲ እንዳንተ ያርጎ ብያለሁ እኮ እንደ አንድ ስቴፕ አንተ የቀደመ ተስፋ ያለው ነገር ከፊት ለፊት አስቀምጠዋል ነው። እኔ ደግሞ እየተንከባለለ የመጣበትን ላይኑን ስለማውቀው ኢዳዝን ወርክ ነው እያልኩ ያለሁት። በተለይ አሁን እናንተ እንደ ግል አዘሉትራ እንደዚህ የሚነገረብን ነገር፣ የምንሰደበው ነገር፣ ፊገሮቻችን የሚነኩት ነገር፣ ትራዲሽኖቻችን የሚሰደቡበት ነገር አረል ያላችሁት ያንን እኮ እኔ ነኝ ሳነሳ የነበረው። ሪፎርምድ ትራዲሽኑን አትንኩብኝ፣ አጋንንታዊ አትበሉብኝ፣ ፊገሮቻችንን አትስደቡብኝ፣ መሪዎቻችን እኔ ነበርኩ ስለ ነበረው ባይዞ አልሆነም። ደሴ መጣ ነው የደረሰባችሁ ባይዞ ተመሳሳይ እጣ ይኸው ሙሌ ይነግራችኋል። አሁን ተራው የእናንተ ነው ቻሉት ብያለሁ እኔ ከ2 ወር 3 ወር በፊት ማለት ነው። ተራው የእናንተ ነው ቻሉት። እኔ ነበርኩ ስሰደብ የነበረው፣ እኔ ነበርኩ ስወቀጥ የነበረው፣ እኔ ነበርኩ አጋንንታዊ ነው፣ እኔ ነበርኩ ቸርቹ አትሂዱ ሲባል የነበረው። አሁን ግን ተራው የእናንተ ሆነ ነው። ተመሳሳይ እጣ ነው የደረሰባችሁ። ግን ያንተን ተስፋ እግዚአብሔር ያርገው እኮ ነው እያልኩ ያለሁት። ያርገው እዚሁ እኛ ቀድመን አንድ ስቴፕ እንደው ሰብሰብ በልና እናውራ የሚለው ነገር ኤቭሪስ ወርክስ ተን እግዚአብሔር ያርገው። ግን እኔ ቅድም በቃ ጨለምተኛ ሆኜ ምንም ተስፋ የለውም እኮ አይደለም እያልኩ ያለሁት። ያለን የቀረን የመጨረሻው ኦፕሽን መሬት ላይ አውርደን መሪዎቻችን ያስጠንቅቁን ነው እያልኩ ያለሁት። ያስጠንቅቁን፣ እንደዚህ አታውሩ፣ እንደዚህ ነው የቀጠልነው፣ እንደዚህ አውሩ የሚለውን ነገር እነሱ ይንገሩን ነው እንጂ እያልኩ ያለሁት። አትሊስት እሱ እንደ መፍትሄ ነው እያየሁ ያለሁት። የመጨረሻው መፍትሄ እስካሁን ያልተሞከረው እሱ ነው። አንተ ባልክበት እንሄዳለን። እግዚአብሔር ያርገው አንተ እያልክ ያለውን ነገር ግን እኔ ላይ በማቀው በዚህ 3 እና 4 ዓመት ውስጥ እኔ ላይ በማቀው አካሄድ ግን they don't care about it at any moment ይነሳባል። at any moment ማለት ፊገሮችን ይሰድብብሃል፣ ጉባኤውን ይሰድብብሃል፣ ያመናችሁ ሰዎች እዛ አትሂዱብ ይልብሃል፣ እንደፈለገ ማለት ነው። ማንም ከልካይ በሌለበት ያን እኔ ነበርኩ ገፈቱን ስቀምስ የነበረው እኔና የኔ ትራዲሽን እንደኔ የሚያምኑ ሌሎች ወንድሞች እዚህ ያንን ስለማውቀው ነው ተስፋ የቆረጥኩት ይሄን ደሴ ማካሄድ ማለት ነው። ደን የመጨረሻ አንድ ኦፕሽን ያስብኳት ምንድነው? በቃ ወደ ጻድቁ አብዶም እንሄዳለን፣ ደን ኢትዮጵያ ወንጌላዊት ቤተክርስቲያን ያሉ የበላይ መሪዎች ላይ ያሉ መሪዎች እርስ በርስ ወደ ጎን ከቤተ ክርስቲያናት ህብረት ጋር ያውሩና ከነሱ አንበልጥም እኛ ይገዙትን እኛ ነን። ኦኬ ይገዙትን የመጣልንን እንዳናወራ ስናወራ እንኳን ኦኬ እሱ ትራዲሽን እንደዚህ ይፈተዋል፣ እኔ ግን እንደዚህ ነው ማምነው እየተባለ እየተቀባበሉ ማውራት የሚለውን ነገር እኛን እነሱ ይንገሩን። ምክንያቱም እነሱ ብቻ ናቸው የቀሩት እንጂ ሽማግሌዎች እኔ አሁን ስም ብጠራ ሁላችሁም ታውቃላችሁ እዚህ ማከል ያሉ ማለት ነው። እንደውም አሁን ያ ነገር ሁሉ ከተፈጠረ በኋላ እሱ ቤት እየገቡ ሲቀመጡ እዛ ቡድን ቤት ውስጥ እየገቡ የተቀመጡ ያሉ አካላት ናቸው መሀል ላይ ሽምግልና ገብቶ የነበሩት። አማን አንተም እንደዚህ ይሁን፣ እንደዚህ ዲስከስ ይደረግ፣ እንደዚህ አይነት እሾች ሲነሱ ይታለፉ። እንደውም እኔ ማለፍ ጀምሬ ነበር ሆን ተብሎ እኔ ቤት ጥያቄዎች ሲነሱ ማለት ነው። አይ እነዚህን አውርተናል ምናምን ኦልሬዲ ቪዲዮ ሰርቼበታለሁ ግቡና እዩ እያልኩ መዝለል ጀምሬ ነበር እኔ። ከዛ ከወር 2 ወር በኋላ ደግሞ ድጋሚ ሳይ ሲረገጣ ያለው ማለት ነው። እንትና ባናቱ ይተከል ምን አገባኝ እኔ። እንትና ከፈለገ የራሱ ጉዳይ፣ እኔ የመጽሐፍ ቅዱስን ይዤ እንትን እላለሁ። እንትና በጣም ነው የሚዘገንኑት አማርኛዎቹ ማለት ነው። እነሱን ስላየው ነው እኔ ተስፋ የቆረጥኩት። ግን ያልተነካ ብቸኛ ኦፕሽን የትኛው ነው? በቃ መሪዎቻችን እንዴ እናንተ ይሄንን አታቁም እንዴ ብለው እኛን መልሰው ያዙን ነው። ስለዚህ እግዚአብሔር አንተ ያሰብከውን ያሳካል። እኔም ሬዲ ነኝ ቁጭ ብሎ ለማውራት። አንድ ስቴፕ ያልካትን የመጨረሻ እድል ያልካትን ኦኬ ሌትስ ዱ ኢት እንየው። ግን እኔ ላይ ተሞክሮ ካልሰራ ሌላው ላይ አይሰራም አልልም። ግን አፍሬድ ማለት ነው ይሆናል ብዬ አላስብም ለዛ። ስለዚህ ለዛኛው እያሰብን የኛውን እንሞክር ከተባለ ኦኬ ሌትስ ዱ ኢት።
ተባረኩ። ጸጋና ሰላም ይብዛላችሁ። እሺ ቴንኪዩ አማንሻ። እነ ኤቢስ ምን ትላላችሁ? ሌሎቻችሁስ? እነ አስሜቲ እነ ኤርሚ አንድ እርምጃ ከኤርሚያስ አበበ ጋር አስቼ ቤት ጠርተነው ብንነጋገር ግለሰባዊ ችግርም ከሆነ ግለሰባዊ ችግር እንዲፈታ፣ የትምህርትና ያስተምሮ ከሆነ እሱን መወያየትም ዲቤትም ማድረግ በጨዋ መልኩ ማድረግ እንችላለን፣ አስተምሮአችንን በተመለከተ ማለት ነው። ግን ግለሰባዊ ችግር ከሆነ ግን ተወያይተን ብንፈታው አንድ ዙር ብቻ ብንሞክረው ምን ትላላችሁ? እነ ኤቢ፣ ኤርሚ፣ አስሜቲ ሌሎቻችሁ በሙሉ ማለት ነው። አንድ ጊዜ ብቻ ብንሞክር አስቼ ቤት ማለት ነው። ዴቭ፣ እኔ ያለኝ ሀሳብ ተደጋግሞን ቢሞከር ምንም ችግር የለም፣ ጥሩ ነው። ያለኝ ሀሳብ መጀመሪያ ከቻልን በውስጥ ማውራት ብንችል ከኤርሚ ጋራ ሌላም ሰው አሁን እኔ እዚህ እሱን ሊያውቁት የሚችሉ ሰዎችን ስልክ እያፈላለኩ ነው፣ ቴክስት እያረኩ ነው፣ እዚህ እናንተን እያወራሁ ከተገኘ ከዛ አንተም ሌሎችም ወንድሞችና እህቶች ሆነን መጀመሪያ በውስጥ ነገሩን መጀመሪያ እንትን ብናወርደው ሰው ፐርሰናል እንዳልሆነ መጀመሪያ እዛ ጋር ከረገበ በኋላ ፐብሊሳይድ ማድረግ እንችላለን ብዬ አስባለሁ። ይምጣናም ደግሞ እዛ ለምን መሰለህ ኤርሚያስ ትሪገር የሚያደርጉትም በጣም ብዙ ሰዎች አሉ። አሁን እዚህ ቲክታክ ላይ በተለይ ኮሜንት ካላጠፋ በጣም ነው ትሪገር የሚያደርጉት እና እዛው ጋር ይለወጥብሃል ማለት ነው። ሰው እንደዛ እንዳይሆን መጀመሪያ በውስጥ በኩል ያለውን ነገር አስረድተ ነው ሊያመጣ የሚችለውን አጠቃላይ ፕሮቴስታንት ላይ ሊያመጣ የሚችለውን ዳሜጅ። አሁን ሰዎች ቲክታክን እንደቀላል ያያሉ። ቲክታክ ትልቅ ፕላትፎርም ነው፣ መንግስታት የወረዱበት ፕላትፎርም ነው እና ኢዚያል እንደቀላልም አብያተ ክርስቲያናት መሪዎችም እንደቀላል ማየት ያለባቸው አይመስለኝም እንዲህ አይነቱን ኬዝ። ስለዚህ እኛ በሰለጠነ መንገድ እርሱን ሊሰማቸው በሚችል ሰዎች በኩል ኮሚኒኬት ብናደርገውና ከዛ በኋላ በውስጥ ማውራት ከቻለን ከዛ ውስጥ ላይ የፈለገ ቢሆን ትሆናችን ችግር የለውም። ተቀርጾ የሚለቀቅ አይደለም ምናምን ተጫዋጭሆንም ምንም ብለን ከዛ እዛ አብርደነው ነገሩን ከዛ አስፈላጊ ከሆነ ደግሞ አስቼም ቤት ራሱ ኤርሚያስን ቤት ዴቫንተን ቤት ሌላ ማናችንም ቤት ደግሞ መተን ፐብሊሳይድ ማድረግ እንችላለን ብዬ አስባለሁ። ግን መነጋገሩ አንዴም ሳይሆን ሁሌም ግጭቶች ሲኖሩ የሆነ ቀን ላይ የአንድ ሰው ልብ ሊነካ ስለሚችል ሁልጊዜም ለመፍታት መሞከሩ መልካም ነው ብዬ አስባለሁ። ስለዚህ ጥሩ ነው ብንሞክር የሚለው ኦኬ። ማን ኃላፊነቱን ይውሰድ እንግዲህ እሱን ለመጥራት እንትን ለማለት አስቼ በጣም ይቀርበዋል አይደለ? አዎ ከአስቼ ጋራ ቅርብ ነው። አንድ በጣም ፓስተር ደግሞ አሉ ተብያለሁኝና የእሳቸውን ስልክ እዚህ ዩኤስ ስለሆነ ያሉት የእሳቸውን ስልክ ደውዬ ለማግኘት እየሞከርኩ ነው። ዳጊ ጋም ልደውለት እችላለሁ። ዳጊ ጓደኛዬ ስለሆነ እሱም ይቀርበዋል። አስቼም ግን ጥሩ እንትን አለው፣ ጥሩ ቅርበት አለው በጣም በውስጥም ካወራው ማለት ነው። እሱም አስቼ አሁን ቢኖር አሪፍ ነበር፣ እሱ በሌለበት ሪስፖንሲቢሊቲ እንዳንሰጠው እንጂ እሱም ቢይዘው ጥሩ ነው። እኔ ግን በውስጥ የምትነጋገሩበትን መንገድ በራሴ መንገድ አመቻችና ዴቪ አንተም ስልክ ስላለኝ እንደውም ለመደወል ምክንያት ይሆነኛል። ደውዬ እንትን እልሃለሁ፣ አሳውቅሃለሁ። በቃ እንትኑን ያዘው አንተ ኃላፊነቱን ያዘውና ሰዎች እንዲያናግሩትና አንድ ቀን እንድንሰባሰብ እንዲያደርጉ አድርግና ተሰባስበን ተነጋግረን ግለሰባዊ ችግር ከሆነ ግለሰባዊ ችግር እንዲፈታ። የትምህርት ጉዳይ የሆነ ይሄንን ለውጠው ይሄንን ቀንሰው የሚባል አይደለም፣ ትምህርት ነው። እዛ ላይ መወያየት እንችላለን፣ ዲቤት ማድረግ እንችላለን። በመከባበርና ሞክ ማድረግ በሌለበት መልኩ ለትምህርትና ለማነጽ በሚጠቅም መልኩ ማደረግ ይችላል። የትምህርት ጉዳይ ላይ የግለሰባዊ ችግር የጸባይ ችግር ከሆነ ግን በዛ ነገር ላይ ይቅርታ ተጠያይቆ ነገሮችን መፍታት ይኖርብናል። አንድ ጊዜ እንሞክር። የማይገኝ ከሆነና አልገኝም ካለ ግን አማን ያለው ነገር ማድረግ ትችላላችሁ ማለት ነው። እሺ ዴቪዬ፣ እኔ አውልቴክስ ችግር የለውም ወስዳለሁ፣ ለአንተ አሳውቅሃለሁ የደረስኩበትን።
በቃ ከአኒቾ ጋርና ከአማን ጋር ያለውንም እንደዚሁ ያዘውና እንነጋገራለን። በቴሌግራም ላይ አንድ ላይ ስብሰባ ጠርተን እንነጋገርበታለን በዛም ጉዳይ ማለት ነው። አስቀድመን ከኤርሚ በፊት ይሄኛውን እንጨርሳለን። ጠሮሽ ደውልኝ፣ ለማንኛውም እንነጋገራለን። ተባረኩ። ሁላችሁም ሀሳብ የምትጨምሩ ካላችሁ ጨምሩ። በእኔ በኩል ጨርሻለሁ። ጸጋ ይብዛላችሁ። ቴንኪው። ያ ኢስ ፋኒ ባይ ዘ ዌይ ዴቭ ይሄንን ቶን ካንተ እየሰማው መሆኔ ራሱ በጣም ሰርፕራይዝ ያደርገኛለው እና በቃ ምንም ሆፕ አታችሁ የምታረጉ ነው የሚመስለኝ የነበረው ሁላ ስታወሩ ሰብሰብ ብላችሁ እንደዚህ አናምንም እንደዚህ አንልም ምናምን አስተው በቃ ጀስት የሆነ ቁርጥ ያለ ነገር ይዛችሁ ምናምን ነበር የሚመስለኝ የነበረው። ስቲል ኦፕንነሱ አለ እናንተ ጋር እግዚአብሔር ይመስገን። ስለዛ እንትንም ማለት ነው አለ ያ ኦፕንነስ እኔ ጋርም አለ፣ በደንብ አለ። እኔ ማይበት ዳይሬክሽን ስላለ ማለት ነው እንደዚህ ስላልሆነ ነው። አትሊስት እንደዚህ ቢያውቁ እንደዚህ ቢረዱት ፕሮቴስታንቲዝም ምን ማለት ነው የሚለውን ነገር ቢያዩት ብዬ የማይበት እንትን አለ። ክፍት አደርገዋለሁ እኮ እኔ ራሱ ግን እኔ ራሱ ሚስ አንደርስታንድ አድርጌያለሁ። አሁን ኢቨን ዴቭ ካንተቶን በምሰማው ማለት ነው እስቲ እናርገው እስቲ እንደዚህ እንየው ምናምን የሚለው ታሰ ወንደርፉል ዋን። ስለዚህ በቃ ሁላችንም አንድ ድምጽ ሊወጣ የሚችለው ከዚህ ያለፈ ነገር ሊሆን አይችልም። በቃ እንየው እናውራ የሚለው ወንደርፉል የሆነ ነገር ነው፣ መልካም የሆነ ሀሳብ ነው። ሶ አለው እኔ አት ኤኒ ሞመንት አስሚቲ እንትኑን ያዘውና እንግዲህ በዴቭ እንትን ላይ ነው ጥያቄ ላይ ነው የሚሆነው። አንድ ስቴፕ እንየው ተብሏል። ይታይ፣ እኔ ደስተኛ ነኝ። ኦኬ ይታይ። ለምሳሌ ወሬ አስረዘምኩባችሁ። ለምሳሌ እኔ ጥያቄና መልስ እያልኩ ቤት ከፍታለሁ፣ እንደምታውቁት ቤት ከፍታለሁና ቤት ስከፍት አንዳንዴ ቆይ አንዴ እዚህ ጋር እኔ ቤት የማይጠፋ እኔን አሁን እንትን እያለ ያለ ሰው አለ። ልቦልኮ እዚህ ቤት አይደለም፣ እዚህ ቤት ሞዴሬተር አይደለሁም። እኔ ጋር እንዳይመጣ ማለት ነው። እሺ አይደለት ያው በሞቀበት የሚያወሩ ስላሉ ማለት ነውና ለምሳሌ ኢንፋንት ባፕቲዝም ምናምን ጉዳይ ሲወራ ይታወቃል አይደል? ክሪዶ ነን እኛ፣ ዞሮ ዞሮ ይታወቃል እኛ ትራዲሽን። ከዛ ህፃናትን ያጠምቃሉ፣ የስ ያጠምቃሉ፣ ግን ዴፊኒሽን ዋይዝ ይታወቃል ለምን እንደምናጠምቅ ምናምን። ኦኬ ለምን እንደዛ እንደምናረግ። ከዛስ አስፔክቱን ከሉትራን ዋይዝ አድርጎ ከጠየቁ በዛው አድርጌ ነው መልሶ ስመልስ። አያችሁ፣ ሲጠይቁኝ ከሉትራን አንደርስታንዲንግ አድርገው አስበው የሚጠይቁኝ ከሆነ በዛ አድርጌ ነው የምመልሰው። ደን ከሪፎርምድ ትራዲሽን ዋይዝ አድርገው የሚጠይቁኝ ከሆነ ደግሞ በዛ አድርጌ ነው የምመልሰው። እኔ ሄሬሲ ነው ብዬ ስለማላምን ማለት ነው። ያኛውን በቃ ላይን ያለው ትራዲሽን ያለው አፈታት ስላለው እያንዳንዱ ወደኋላ የሚመዘዝ ላይን ስላለው አይ ሪስፔክት ዳት። እሱን ምንድነው ያመጣልኝ? ያን ሪስፔክት ምንድነው ያመጣልኝ? ቴዎሎጂ መማሪ፣ ትራዲሽኖችን ቼክ ማድረግ መቻሌ፣ ቀለም መቁጠሬ፣ እሱ ነገር ጠቅሞኛል። ስለዚህ ሪጅድ ሆኜ ሉትራን ላይ መሄድ አልችልም። ኦኬ አንግሊካኖች ላይ መሄድ አልችልም። እንደዛ እነሱ እንደዚህ ያዩታል። እኔ ማልቀበልበት ምክንያት ለዚህ ነው ብዬ ማስቀመጥ እችላለሁ። ቢያንስ የኔ መልስ የሰማው ሰውዬ የሆነ ጥግና ጥግ የተቀመጠ ኪዝምን እያሰበ አይደለም የሚወጣው። ኦኬ እነሱ እንደዚህ ያዩታል፣ ስለዚህ the best አንደርስታንዲንግ ሊሆን የሚችለው የትኛው ነው ብሎ አስቦ ነው የሚወጣው። ግን አሁን እያየነው ያለነው ሚዲያ ላይ ምንድን ነው? በቃ እንደዛ ከሆነ እዛ ቸርች እንዳትሄዱ፣ እንደዛ የሚባል ነገር የለም። አዚፍ ያ ወጥ የሆነ የሉትራን ትራዲሽን ይመስል፣ የአንግሊካን ትራዲሽን ይመስል፣ የፕሬስቢቴሪያን ትራዲሽን ይመስል በቃ ወጥ የሆነ በቃ ይሄ ነው ወንጌላውያን አቋም። እንደዚህ የሚሉ ከሆነ አትሄዱ እዛ። አያችሁ፣ እንደዛ ሲባል ነው እንደዛ እንዳይሆን የሚያደርግ አይነት ውይይት እንዲሆን ኤክስፔክት ማድረገው ያሁኑ። ኦኬ እንደዛ እንዳይሆን የሚያደርግ ኦኬ። እነሱ ቤት ተገብቶ ጥያቄ ቢነሳ እንኳን አዎ ሉትራኖቹ እንደዛ ነው የሚሉት እኔን ያላሳመነኝ ለዚህ ነው የሚል አይነት አካሄድ ነው መሆን ያለበት። ሆሎፍ እንትናችን እንደዛ ስለሆነ ማለት ነው፣ አመጣጣችን እንደዛ ስለሆነ። ባይሆን ኖሮ ለምን አንግሊካኒዝም ለምን ኖረ? ፕሬስቢቴሪያኒዝም ለምን ኖረ? ሉትራኒዝም ለምን ኖረ? ሪፎርምን ለምን ኖረ? አይደለ? ያ ነገር ያለበት ምክንያት ኤግዚስት ያደረገበት ምክንያት አትሊስት እንደዚህ ዲፋይን እናደርጋለን የሚሉት ነገር እያንዳንዱ ጋር ስላለ ነው አይደለ? ስለዚህ የነሱን በትክክል
አስቀምጦ አይ እኔ ማላምንበት ምክንያት ማላይበት ምክንያት ይሄ ነው እየተባለ የሚካሄድበት አይነት ሶሉሽን ላይ ነው መድረስ ያለበት። ያ እንዲሆን ግን በዛ በኩል እየተነሱ አት ኤኒ ሞመንት አታክ የሚያደርጉ ሰዎች በዚህ በኩል ያለው ሪች የሆነው እንትን ምን እንደሆነ ማወቅ አለባቸው። ወደዚያ የሚያመራ እንዲሆን እግዚአብሔር ይርዳን ነው። ለማንኛውም አስሜቲ አይ ዊል ሉክ ፎርዋርድ የሚደረስበትን አት ኤኒ ሞመንት አለው። ዴቪ አንተንም እንትን እንግዲህ ሰጀሽን እግዚአብሔር ለመልካም ይለውጠው ነው የምለው። ጸጋና ሰላም ይብዛላችሁ። መልካም ምሽት። አማኒ ስልክህን ኢንባክስ አድርገኝ፣ ጠፍቶብኛል ነበረኝ ጠፍቶብኛል። አሁን ልክልሃለሁ። መልካም ምሽት ይሁንላችሁ። በቃ መልካም ምሽት መልካም ቀን ለሁላችሁም ይሁን ብያለሁ። እኔም ልደዋወል እንግዲህ ኃላፊነቴን ልወጣ። መልካም ምሽት። ደህና ሁኑ ሁላችሁ። ኤርሚ ጨረሳችሁ? በሉ ሁላችሁም ደህና ደሩ።